ለማንኛውም ይሄንን እናንተ አውሩበት። አሁን ሶፊ እያለ ለሱ ክብር የማይመጥ ነገር እንዳልናገር። ሰው መቼም ሶፊን በጣም በጣም መወደው ማከብረው የሰውን መብት የማይነካ ማህበራዊ ህይወት ላይ እንደሱ ያሉ ጴንጤዎች ቢበዙ መድኃኔዓለም ምስክሬ ነው። እኔ ማለት ሁሉም ጴንጤ ኦርቶዶክስ እንዲሆን ነው ምኞቴ። ግን እንደው ሌላ እምነት ካለ ደግሞ እንደ ሶፊ ያለ ጨዋ፣ እውነቴን ነው ማለት ከኦርቶዶክሱም ጋራ ከሁሉም ጋራ ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ ነው የሚለው መጽሐፍ። እና ፍቅር በጣም ትልቅ ነገር ነው። እኔ አሁን ሶፊን በጣም ነው የማከብረው። ኢትዮጵያ ውስጥ ስሄድ እንደው ሚዲያው ላይ ቢያቀርበኝ ደስ ከሚለኝ አንዱ እግረኛው እና እሱ ናቸውና እና ሲሳይ በእውነት የተወደደ ወንድም ነው ሲሳይ። እነዚህ ሰዎችን አገኛቸዋለሁ በእውነቱ እና የብሬንም ሱቅ ሳላየው አልመለስም። እና እንደዚያ ነው። ወዳቸዋለሁ፣ አከብራቸዋለሁ። ሰላም ሁኑልኝ። ይተኙ። እኔ ያልኩበት ሀሳብ ይሄ ነው። እደውሎታለሁ ብዬ ነበረ። ኦልሞስት እኛ ኦርቶዶክሳውያንን በመነጋገር ውስጥ እንጂ ከዚህ በፊት አንድ ስህተት ሰርቼ ነበር። ቀሲስ ምን መሰሉት? አይቼዋለሁ። ዶወሪ እኔ ግን ስትግሉ ሞተሩን አቀዝቅዘው ብለዋል። አንዴ ብፁዕ አቡነ ማርቆስ እዚህ ወደ 13 ጳጳሳት ጉባኤ ነበረ ቤተክርስቲያን አንዲት ስትሆን የውጭ ሲኖዶስ እና ከሀገሩ ሲኖዶስ ጋር እርቅ ሲፈጸም እዚህ ሎስ አንጀለስ ነበረ ጉባኤው የተካሄደው እና ወደ 4 ጥናታዊ ጽሑፍ ቀርቧል። አንዱ ጥናት ላይ ጭቅጭቅ ተነስቶ በጣም ተናድጄ አስተያየት ሰጠሁ እና በጣም ተናድጄ ስናገር አቡነ ማርቆስ ነበሩ ሰብሳቢው እና የጉባኤው መልአከ ገነት ቆይማ ሞተሩን ቀዝቀዝ አድርገው አሉኝ እና ጉባኤው በሙሉ በሳቅ ሞተ። እንግላለን፣ አንዳንድ ጊዜ እንግላለን፣ እኛም ሁላችንም እንግላለን። ግን በምንግልበት ጊዜ ስሜት እነዚህ በልቀም፣ ሳፍራ፣ ሳውዳ የሚባሉ የተለያዩ የአራቱ ባህርያተ ሥጋ ሲጸኑባቸው የሰው ልጆች የተለያየ ስሜት የሚፈጥሩ ባህሪያት አሉ። በሰው ላይ የሚገለጹ ማለት ነው። በባህሪያችን ላይ የሚገለጡ ስሜቶች አሉ እና በተቻለን መጠን እውነት ለመናገር ስሜታዊ ባንሆን ጥሩ ነው። ስሜታዊ ስንሆን ደግሞ ላይቭ ባንገባ ሊቆጨን ስለሚችል በተለይ አንድን ሰው የውስጡን ሳናውቀው ውስጡን ሳንረዳው እንደው መተቸቱ ትንሽ ጊልቲነስ ያመጣል፣ ጸጸት ምናምን ሊያመጣ ስለሚችል በዚህ አጋጣሚ እኮ በዚያው ደግሞ በተለይ የማናገኘው ሰው ከሆነ ደውለን የማናገኘው ከሆነ በዚያውም ደግሞ መሞትም እኮ አለ፣ በተኛንበት መቅረትም አለ እና መጽሐፍ እንደሚል ተመው የታብሱ ተቆጡ ኃጢአት ግን አትስሩ ማለት ወያር በቁጣችሁ ፀሐይ ግባር የሚለው እንደውም ዳዊት በመኝታችሁ ሆናችሁ አሰላስሉ ዝም በሉ ይላል እና መኝታ ላይ ሆኖ ዛሬ ምን ሰራሁኝ ጌታዬ ሆይ ያንተ ፈቃድ እንደፈጽሜ ነው ያልኩት ቀኔ ምንድን ነበረ? እንቅልፍ እኮ የሞት ታናሽ ወንድም ነው። በዚያው መቅረት አለ እና በዚያው ብትወስደኝስ ዝግጁ ነኝ ጌታዬ፣ በአንተ ፊትህን ለማየት የተዘጋጀሁ ነኝ፣ ይቅር በለኝ ማረኝ ብሎ ወበአንበ ያራስኩም እስካቢ ይላል ዳዊት። እንዲያውም በመኝታ ሆኖ ዳዊት ሲተኛ ነገር እግዚአብሔርን ያስብ ያሰላስል ነበር እና በመኝታዬ ሆኜ መኝታዬን አራስኩት ይላል። በእንባዬ መኝታዬን አራስኩት ይላል። ያ ማለት ተኝቶ ስለ እግዚአብሔር እያሰበ ስለ ኃጢአቱም እያሰበ ዳዊት የተንተራሰው ትራሱ በእንባ ይርስ እንደነበረ ይናገራል። እና የሰው መጠሪያው አይታወቅም፣ ድንገት ነው ልንሄድ የምንችለው እና እንኳን አይደለም እርስ በርሳችን ይቅርና ከፕሮቴስታንቶችም ጋር ከጴንጤዎችም ጋር ስናወራ እኔ ጴንጤዎችን አይደለም መጠላው፣ ትምህርቱን ነው እያወራሁት ያለሁት። ትምህርቱ ስህተት ነው፣ ከመጽሐፍ ቅዱስ የራቀ ነው፣ ከአባቶች ትምህርት የተፋታ ነው ብዬ ስለማስብ ፎከስ አደርጋለሁ እዚያ ላይ። ሰዎቹን ግን ሶፊ እውነት ለመናገር በጣም እግዚአብሔር ምስክሬ ነው ተሙ ከአንተ ላይ ይቻለውም በእንትን እንደው በኢትዮጵያዊነቱ በሰብአዊነቱ በክርስትናው አንተ ሶፊ አንደኛ ልጅ ነህ፣ ምንም ጥያቄ የለውም። ግን ደግሞ ፐርሰናሊቲው ደግሞ ወደዋለሁ፣ በጣም የተወደደ ወንድማችን ነው። ጴንጤ መሆኑን ግን ረስቼው አይደለም እውነት ለመናገር እና በዚያ መንገድ ብትረዱ ጥሩ ነው። ሰላም ሁኑልኝ። እኔ ከቆየሁ ብዙ ነው የማወራው። ቴንኪው ሰላም ደሩ። እሺ፣ አይ ሶፊ ምን ልትል ነው? እሳቸው ከወጡ በኋላ አይ ምንም አልልም። እኔ ያው ቀሲስ እኔ መቹኛል። ያው ቅድምም እኔ አራዳ ቄስ ነኝ እኔ
ምናምን ሲሉ ደስ ይለኛል። ይሄ አንዳንድ እንትኖችን ይሰብሩልናል፣ ይመቹኛል። እኔ ለምንድን ነው ለምሳሌ ሰው በሃይማኖቱ የትኛውም አይነት ደረጃ ሊደርስ ይችላል። ግን በዚህ በሚኖርበት ምድር ደግሞ ጳውሎስ አንድ ነገር ይናገራል። በእኔ ሁኔታ ራሱን ሊገልጥ የወደደ ነው የሚለው እና በራሳችን ይሄ ሌላ ማንነት ሳይደርቡ ራሳቸውን ሆነው የሚናገሩ የሃይማኖት አባቶች መኖራቸው ጥሩ ነው። እኔ አበረታታለሁ። እሱ ክፋት አይከብዱብንም፣ ለመወያየትም ለመነጋገርም ሰው ላይ አይከብዱም። አንድ ሰው ከአንተ ጋር ሊወያይ ሲመጣ ከብዶብህ ከመጣ ለመወያየት ይቸግራል። ስለዚህ ኢየሱስ ክርስቶስ እንኳን ቀለል ብሎ ነው ወደ ምድር የመጣውና እንደዚህ በእውቀት ለመነጋገር ለማውራት ሰዎች ራሳቸውን ቀለል አድርገው ለመወያየት ለመስማት ዝግጁ ሆነው ሲመጡ which is really good እና በዛ በኩል በጣም ነው ማደንቃቸው ማከብራቸው። መተው መነጋገሩ እንደዚህ ጥሩ ስለሆነ ራሱ እዚህ ፕላትፎርም ላይ መገናኘቱ አንድ ትልቅ ነገር ነውና በደንብ ነው ቀለል ብለው በቃ የገባኝ ነኝ እኔ ብለው ስለሚናገሩ በዛ በጣም ደስተኛ ነኝ። እዚህ ታላቁ ኬኩን እንደምናለ እግዚአብሔር ሰው ሰላም ብያለሁ። ፔትራ፣ ኢብራሂም፣ ብሬማን፣ ቅዱስ እነዚህ እንዴት ናችሁ? ቤተ ጳውሎስ ሁላችሁም ሰላም እያለሁ እንዲሁም የተወደድክ ተመስገን የጌታ ልጅ እንደምናለ ሰላም ነው። መቼ ነው እንዴት ነህ? ታላቁ ኬኩን አለው ሶፊ በነገራችን ላይ ብርሃኑን ብሉይ ኪዳን የኛ አይደለም ብለዋል መምህር ብሬ ከዚህ በፊት የተቆረጠ ቪዲዮአችን እኔና መምህር ብሬ ባለፈው አውርተናል። ያው መጽሐፍ ቅዱስ ለማን ተጻፈ ነው። አሁን እሱ ምን ይመቸኛል ብሬ ለምን ይመቸኛል? እሱም የገባውን የተረዳውን እውነት ነው የሚናገረውና በዛ አውርተናል። ማለት አንዳንድ ሰው መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ለኔ ነው ይላል። አሁን ታላቁ ኬኩን ከዘፍጥረት እስከ ራዕይ ድረስ የኔ ነው መጽሐፍ ቅዱሱ ለኔ ነው የተነገረኝ ይላል እና ብሬ ደግሞ አይ የተጻፈበት አውድ አለው ተደራሾች አሉ ብሎ ያምናል። ባለፈው ከኔ ጋር ስናወራ በዛ ነገር ተመችቶኝ እንደ ብሬ ካሉ ጋር መነጋገር ደስ ይላል። ታላቁ ኬኩን ደግሞ ታሪክ ነው። በታሪክ ጉዳይ ከኬኩን ጋር በአለማውራት ይሻላል። አችለው ከባድ ነው። እኔን ካልቻለ እኔን ነው የማይችለኝ እንጂ ያቃል ታሪክ ነክ ነገሮችን ነገረ ድነት ላይ ኬኩን እኔ ነገሩን ነው የሚያውቀው እና ከዛ አንፃር ይመቸኛል። እኔ አሁን ከኬኩ ጋር ታሪክ እንዳወራ ፈልገህ ነው። ኬኩ ይመቸው። እሺ መምህር ብሬ አይ መጽሐፍ ቅዱስ አይ ኬኩ ታሪክ ላይም ነገረ ድነት ላይ ነገር ነው የሚያውቀው አለኝ። ኬኩ አሁን ከኔ ጋር እንዲያወራ ፈልጎ ነው። ሶፊ አንተ መጀመሪያ ምንድን ነው ያልከው? ምን ብለዋል ነው ያልከው? የተቆረጠ ቪዲዮዎች ያልከው? አረ አይ አንተ መጽሐፍ ቅዱስን በቃ ከፋፍለህ እንደምታምን ያየሁት የተቆረጠ ቪዲዮ። ሰላም ብያለሁ። ለማንኛውም ሰዎች ኬኩ ሰላም ተሜ ነገር ይቻላል ነው የጳውሎስ ፓስተር ሶፊ ኢብራሂም ሁላችሁም ሰላም መምህር ከታች ያላችሁ እንደምን ይችላል እኛ አይደለም አለው ኬኩ ሰላም ነው አለን ብሎ እስኪ እንዴት አለ ብለሃል። ግን የምርብር መምህርዬ ብሉይ ኪዳን የኛ አይደለም ብለሃል። ጴንጤዎች ናቸው። እኔ እንደውም ያልኩት ምን እንደሆነ ታውቃለህ? ፊልም አይተህ ታውቃለህ? ድሮ ልጅ እያለ ፊልም አይተህ ታውቃለህ? ተሜ ወይ እኔ ዳ ልጅ ነኝ። ያ ቤት ቲቪ የለም ነው ሲዲ ፓርት ኤ እና ቢ እሱን ጎረቤትን ቢሮ ዳይታ ዲስኩን ቀይረው ሲባል አልሰማህም? ኤ እና ቢ አይደለም። የምር ግን ኤ እና ቢ ታስታውሳለህ? የምር ሲሉ እንደዛ ዝም ብዬ በትምህርት ቤት ታች እንደሱ ሰምቻለሁ። ኤ እና ቢ ያለውና ሰው አዲስ ኪዳን ብቻ ነው የማውቀው ካለ የፊልሙን ፓርት ቢ ማየት ማለት ነው አይዘ እና ሙሉ የፊልሙን ሀሳብ አይረዳው። ለምሳሌ ሐዲስ ኪዳን ላይ ፋሲካችን ክርስቶስ ታርዷል ይላል ጳውሎስ አይደል? አሁን ምን ማለት ነው? ይሄ ሀሳብ ግልጽ አይሆንለትም፣ አልቀበልም። ሐዲስ ኪዳን ብቻ ነው ለሚል ሰው ግልጽ አይሆንለትም ማለት ነው። ወይም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ምን ብሎ እንዴት ነበር ሙሴ ምድረ በዳ እባብ የሰቀለው? ለምን ነበር የሰቀለው የሚለውን ነገር አያውቀውም ማለት ነው። እና እንደሱ አንልም፣ እንደሱ ብዬ አውርቼ ነበር ማለት ነው። እኔ እንደውም ይዛል። ኦኬ እሺ፣ እንደዛ ከሆነ ዛሬ ተመስገንም ተቆርጦ ደረሰኝ የምትለውን ቪዲዮ ክሊር እንዲሆንልህ
መምህር ብሬ መጽሐፍ ቅዱስ ለነማን ነው የተጻፈው? መምህር ወይ መጽሐፍ ቅዱስ አለው ያው በአውድ ነው የሚፈታው መጽሐፍ ቅዱስ አይደል እኮ ለማን ነው የተጻፈው? አይደል ለማን ናቸው? ለነማን ነው የተጻፈው? ማለት እነማን ናቸው? ለነማን ነው የተጻፈው? በየትኛው ኪዳን ውስጥ? ለምሳሌ ከዘፍጥረት እስከ ራእይ ባለው ሁኔታ ለማን ነው የተጻፈው? መጽሐፍ ቅዱስ ተደራሲ የሚያደርጋቸው እነማንን ነው? ከዘፍጥረት እስከ ራእይ ድረስ ያሉት እነማንን ተደራሲ ያደርጋል? የመጀመሪያው ሀልዎተ እግዚአብሔርን ለሚያምኑ እሺ አይደል? መጀመሪያ ሰው መጽሐፍ ቅዱስን ለማመንም ለማንበብም ወይም ደግሞ የሚሄድላቸው ሰዎች እግዚአብሔርን ወደ ማመን እንዲመጡ ነው። ሰው እግዚአብሔርን መኖር ለሚያምኑ ሰዎች ነው። ግን ለምሳሌ አሁን በቀጥታ እስራኤላውያንን መጽሐፍ ቅዱስ ላይ የተጻፈ ክፍል አለ አይደል? እኮ ለምሳሌ ለነማን መጽሐፍ ቅዱስ ውስጥ እነማንን ነው ተደራሲ የሚያደርገው ነው የፈለኩት ጥያቄ። እነማን ናቸው? በዚህ በዘፍጥረት እስከ ራእይ ውስጥ አጠቃላይ ለሰው ልጅ ነው ወይስ አውዱ? ቅድም እንዳሉት ቆንጆ ሐሳብ አውድ አለው ብለዋል እንግዲህ መምህር ብሬ። ስለዚህ ለነማን ነው የተጻፈው? እዛ ውስጥ ማን ማን አድሬስ ተደርገዋል? ተደራሲዎቹ እነማን ናቸው? እነማን ናቸው? ማን ናቸው? ኦፍ ኮርስ ለምሳሌ እኮ ለአይሁድ ወይም ለቤተ እስራኤላውያን ለዕብራውያን ስፔሲፊካሊ የተጻፈ ክፍል አለ፣ ለአሕዛብ የተጻፈ አለ፣ ደግሞ ለክርስቲያኖች ወይ ደግሞ ለሚያምኑ ለቤተ ክርስቲያን ደግሞ የተጻፈ አለ። ስለዚህ መጽሐፍ ቅዱስ ለሶስት ነገር ተጽፏል እያሉ ነው። ምን ማለት ነው? ለእስራኤል፣ ለጀንታይልስ ወይም ደግሞ ለአሕዛብና ለቤተ ክርስቲያን ለሶስቱ ነው የተጻፈው ነው። በጣም ቴንኪው እግዚአብሔር ያክብር። ስለዚህ መጽሐፍ ቅዱስ የተጻፈው ለሶስቱ ከሆነ ለእስራኤላውያን የተጻፈው አሕዛብን ይመለከታቸዋል? በጣም ጥሩ። ቅድም እንዳልኩ ለምሳሌ ይሄ ክርስቲያኖች ስንል ወይ ደግሞ የሐዲሱ ኪዳን መጽሐፍ ክፍል ስንል ብሉይ ኪዳን ውስጥ ነበር አይደል? ምን ማለት መሰለህ? ለምሳሌ አንድ አሕዛባዊ ክርስቲያን እንደሆነ እንዲሆን ካስተማርከው በኋላ ሐዲስ ኪዳኑን ሲያነብ ብሉይ ኪዳን ላይ ያለውን ሐሳብ እንዲረዳ ካላገዝከው ሐሳቡ ኮምፕሪሄንድ አይደለትም ወይ ደግሞ ሙሉ ሐሳቡን አያውቀውም፣ አይረዳውም ማለት ነው። ስለዚህ ምን መሆን አለበት? ብሉይ ኪዳኑ ላይ ያለውን ነገር የተጻፈውን እውነት ለምሳሌ ቅድም ብያለሁ እኮ የእስራኤል ልጆች በምድረ በዳ ሙሴ እባብን ሰቅሏል። ለጊዜው እስራኤላውያን ምን ያሉበት ነው? ለጊዜው እስራኤላውያን ከእባቡ መነደፍ የዳኑበት ነው። ፍጻሜውን ግን የሚያሳየው ሊመጣ ላለው እውነተኛው መሲህ ለክርስቶስ ኢየሱስ የሚያሳይ ነው። ስለዚህ ያንን ዮሐንስ አመጥቶ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ኦኬ ሙሴ በምድረ በዳ እባብን ሰቅሎ ነበር። አዎ ወደኋላ ተመልሶ ዘኍልቍ ላይ ያለውን ሐሳብ ሙሴ እባብ እንዴት እንደሰቀለ ለምን እንደሰቀለ በእባቡ ምን እንደተገኘ አጥንቶ ያንን ካየ በኋላ ይሄኛውን ሐዲሱ ኪዳን ላይ ያለውን ሐሳብ ማግኒፋይ ያደርገዋል። ያኛው ለጊዜው ከእባብ መርዝ አድኗል፣ ይሄኛው ለዘላለም ከኃጢአት መርዝ እንደሚያድን ወይም ከኃጢአት እንደሚያድን። ያኛው እባብ አለ የሚናደፍ የነበረ ዲያብሎስ አለ የሚናደፍ የነበረ እያለን ምሳሌውን ከአካሉ ጋር ወይም ጥላውን ከአካሉ ጋር እያገናኘን እንተረጉምና ማግኒፋይ እናደርገዋለን የሐዲሱን ኪዳን ሐሳብ ማለት ነው ወንድማችን ሶፊ። ስለዚህ ለምሳሌ 10ቱ ትእዛዛት ለነማን ነው የተጻፈው? ተደራሲዎቹ እነማን ናቸው? በጊዜው የእስራኤል ልጆች ለእስራኤል ልጆች የተጻፈ ነው መልእክቱ በጊዜው። አዎ ኦኬ። ስለዚህ አሁን ላይ ለነማን ነው ያ መጽሐፍ? ተደራሲዎቹ ለእስራኤላውያን ከሆነ ኢትዮጵያውያን ይመለከታቸዋል? በእግዚአብሔር የሚያምኑ ሁሉ አሁን እግዚአብሔር የሚያምኑ ሁሉ ይመለከታቸዋል። ለእስራኤላውያን ነው ለምሳሌ ያሉኝ እኮ ለእስራኤላውያን ከተጻፈ አሁን ለምሳሌ ቆይ ልንገሮት። ለምሳሌ ለታላቁ ኬኩን ደብዳቤ ተላከለት፣ እሱን የሚመለከትና ለሱ ተላከለት። ለታላቁ ኬኩን የተላከው መልእክት ለእርሶ ይመለከታታል ወይ ነው? አሁን መልእክቱ ለኬኩን ከሆነ ለእርሶ እንዴት ነው እርሶ የኬኩን መልእክት ለእኔ ነው የሚሉት? አንዳንዶች እኛ እስራኤላውያን ነን ብለው ያምናሉ። አሁን እርሶ እስራኤላዊ ኖት? የመልእክቱ ጭብጥና አይደለም። የመልእክቱ ጭብጥና መልእክቱን ላኪው ነው የሚወስነው። ምን ማለት መሰለ? ለምሳሌ የመልእክቱ ባለቤት እግዚአብሔር ነው። እግዚአብሔር ደግሞ በእስራኤል የተወሰነ አምላክ አይደለም። ስለዚህ በእስራኤል የተወሰነ አምላክ አይደለም። ቅድም ምን አሉ? አውድ አለውና ተደራሲ አለው አሉ። ስንገባ ምን አሉኝ? ተደራሲና እኮ አውድ አለው እኮ አውድ አለው። ስለዚህ ተደራሲዎቹ በዚህ 10ቱ ትእዛዛት ተሰጣቸው ለእስራኤላውያን ነው ለእስራኤል ልጆች ነው ብለው ካሉ የተሰጠው ለነማን ነው? ስለውት ለነሱ ነው። ቅድም ምን አሉ? ለአይሁድ፣
ለጀንታይልስ ለቤተ ክርስቲያን የተጻፈው አሉ። ለሶስቱ ነገር ከተጻፈ እያንዳንዱ ስፔሲፊክ ተደርገው እንደዚህ 3 ቦታ ከፍለው በጣም ደስ የሚያሰኝ ከከፈሉት ለእስራኤል የተጻፈው እንዴት ነው ለአሕዛብ የሚሆነው? አንዳንዶች ይህን ጥያቄ ሳነሳ እኛ እስራኤላውያን ነን ይላሉ ኢትዮጵያ እየኖሩ። እርሶ እስራኤላዊ ነኝ ብለው ያምናሉ? እርሶስ እስራኤላዊ ኖት? የመጀመሪያው እኔ እስራኤላዊ አይደለሁም ኢትዮጵያዊ ነኝ ብዬ ነው የማምነው። ግን አሁን ለምሳሌ እኔ ምን ልነግርህ እችላለሁ መሰለህ? እኔ ኢትዮጵያዊ ብሆን አንዳንዶችንም በዚሁ እንዲያርሙልኝ ነው። እነ ኬኩንም አይደለም እነ ኬኩንም እንዲያርሙልኝ ነው። ምክንያቱም እነ ኬኩ እስራኤላዊ ነን ብለው ነው የሚያምኑት። አይ አሁን ይኸውልህ በመጽሐፍ ቅዱስ በቤተክርስቲያን ታሪክ ውስጥ ኢትዮጵያ ህገ ወንጌልን ብቻ አይደለም የተቀበለችው። በሶስቱም ህግጋት እግዚአብሔር የምታምን ሀገር ነበረች ኢትዮጵያ። ምን ማለት ነው? በብሉይ ኪዳንም እግዚአብሔር የምታምን አምላክ እንትን ሀገር ነበረች ኢትዮጵያ። በህገ ልቦናም እግዚአብሔር የምታምን ሀገር ነበረች ኢትዮጵያ ማለት ነው። ምን ማለት ነው? በኢትዮጵያ ነዋሪዎቹ በህገ ልቦናም ቢሆን እግዚአብሔር የሚያውቁ ነበር፣ እግዚአብሔር ይከተሉ ነበር። ይሄን ታምናለህ አይደል ሶፊ? ታሪክ ብዙ አይደለሁም። እሺ ምን ማለት መሰለህ? ለምሳሌ ሙሴ ህጉን ከመጻፉ በፊት ሙሴ ህጉን ከማስቀመጡ በፊት የመከረውን ሰው ታስታውሳለህ? ሙሴን ያስተማሩት ሙሴን ያስተማሩት ለ40 ዓመት እኮ እሱን እያልኩት ያሳደጉ ህዝቦች እንደማን ናቸው? ለ40 ዓመት ብዙም አይደለውም አለ። አይደለም ግን ኬኩን እንዳልከው ቁንጥጫ ኢትዮጵያውያን ነው የሚያውቁት። ቃል ካላቀም እንግዲህ የቆነጠጡት ብለሃል። ቁንጥጫ ኢትዮጵያውያን ይችላሉ እንግዲህ ሶፊ ለዛ ነው መጀመሪያ አሁን ወደ ሶፊ ህዝቡን ሲመራ ሙሴ መርጋውራ ኬኩን እኔ አንተን እንፈልጋለሁ። ምንድነው የምትለው? አንዴ ቆይ ለምን ይናገራል? ሶፊ ለምን በመሀል እየገባ ለምን ይናገራል? 5 ደቂቃ ቆይ በቃ እሱ ቀኖና ንስሐ ይገባበታል። 5 ደቂቃ ሲጀመር ሶፊን አክብራችሁ አውሩት። 6-7 ሰው አታወሩት። እሺ እኔ እኮ ስሜን እኮ ስለጠራ እኮ ነው ኬኩ ስላለ እኮ ነው። ኬኩን አንደኛ እኔ እስራኤላዊ ነኝ ብዬ እኔ አንስቼም ተናግሬም አላውቅም። ሶፊ ለምቷል በቃ ኬኩ ካላወቅ ደግሞ በቃ ይቀራል። ይቅርታ ብያለሁ። እንደዛ ይላል ይቀራል እያለ አይ ግን የምር ቁም ነገሩን ስናወራ ማለት ነው ሙሴን የመከረው ኢትዮጵያዊ ነው ካስታወስክ ማለት ነው ፓስተር ሶፊ። ያንን ሰው የመከረው ወይ ደግሞ ይሄ ቀኑን ሙሉ በፍርድ ላይ ሲውል ባለ 10 ባለ 50 ባለ 100 ባለ 1000 አለቃ አድርገህ ሹምባቸው አንተ ደግሞ ከነሱ ያለፈውን ፍርድ ላይ ወይም ከነሱ ያለፈውን ውሳኔ ወስድ ብሎ የመከረው ዮቶር ነው ወይም ራጉኤል ነው። ካህነ ምድያም ይለዋል። እሱ ነው ሙሴን እንኳን የመከረው ሰው። በህገ ልቦና እንኳን ኢትዮጵያ እግዚአብሔርን ታመልክ እንደነበረ ብዙ ማስረጃዎች አለን። ልጨምርሎትና መስዋዕትም የሰዋም እሱ ነው ዮቶራብ ነው። ሙሴ ባዘጋጀው መሰዊያ መስዋዕት በህገ ልቦና ዮቶር ኢትዮጵያዊ ነበር ልትሉ ነው? ዮቶር ኢትዮጵያዊ ነበር? ናይጄሪያዊ ነው። አያችሁ፣ ይሄ ነው ችግሩ። ኢትዮጵያ የሚለው ስም ራሱ መቼ ነው የመጣው? እናወራበታለን ባይዞ ዮቶር በነበረበት ዘመን ኢትዮጵያ የምትባል ሀገር ነበረች። ታሪኩን ሰፋ አድርገን ስናስበው ኢትዮጵያ የምትባል ሀገር ነበረች። አዎ ምን ማለት ነው ግን መሰለህ? አሁን ያለንባት ምድር ኢትዮጵያ አይደለም። እሱ እኮ ላውራ እኮ ነው ሶፊ። አሁን እያረምን እንሂዳ እኮ አሁን ያለችዋን ካርታ እያልኩ አይደለም፣ ግን ኢትዮጵያ ነበረች። ደግሞ ያቺ በመጽሐፍ የተጻፈችውን ኢትዮጵያ ማይንድ ሴት ያለው አሁን ያለችው ኢትዮጵያ ናት ወይስ ሱዳን ናት? በማ ውስጥ አሁን ለምሳሌ በመጽሐፍ ቅዱስ ውስጥ የምናውቃትን ኢትዮጵያን ያቺ ኢትዮጵያን ማንነት ወይ ማንድ ሴት ያላት አሁን ያለችው ኢትዮጵያ ናት ወይስ ደግሞ ሱዳን ወይስ ደግሞ ግብጽ ናት? እኔ እንጃ ሌላ ትሆናለች። እኔ አላወቅኳትም። ለምን ሌላ ትሆናለች? ባይዘ እስራኤላውያን እንዴት ያመልኩ ስርዓታቸውን ታውቃለህ? የት ሲያመልኩ? እኔ እኮ ኢትዮጵያዊ ነኝ፣ እስራኤላዊ አይደለሁም። ወይም እኔ ጁሽ አይደለሁም፣ የይሁዲ እምነትም ተከታይ አይደለሁም እኔ። እሺ ለምሳሌ እስራኤላውያን ሰኮናው የተደፈነውን አይበሉም አይደል? አሁን እነሱ የተሰጣቸው ህግ ነው። ቅድም ህጉን እኮ አወራን እኮ። ገባኝ። አንዴ ለአንዴ ያነሳውበት ምክንያት ምን መሰለህ? አሁን አንተ ሙስሊም ቢሆን ክርስቲያንም ቢሆን አህያ ብላ ብትለው አይበላልህም አይደል? ባለፈው እኔ በላለሁ ብላ ብትለው አይበላልህም። እኔ በላለሁ። ጣፍቶ ከተሰራ የተገኘውን የትኛውም
በገበያ መካከል የተቀመጠውን ስለምንም ሳትጠራጠር ብላ ነው በላለው። የተቀመጠውን ስለምን ያገኘሁትን ነው በላ። እውነት ለመናገር በልቻለሁ። ኮሪያውን ለምሳሌ ውሻ በልቻለሁ። ጣሊያን ፈረስ በልቻለሁ። ካንተ አንጻር ሳይሆን አሁን ካንተ አንጻር አይደለም። ማዘር በላለሁ። አሁን ማዘር ጋር ሄደ ወይ ፋዘር ጋር ሄደ ወይ ጎረቤቶቹ ጋር ሄደ ብታወራቸው በስመ አብ ወልድ ነው የሚሉ። አይበሉም እነሱ አልገባቸውም። ጥሩ አየህ ምን ማለት ነው? ጋምቤላኔና ሶፊ ይኸውልህ፣ ይቅርታ እግዚአብሔርን ጋምቤላኔና ሶፊ ለአገልግሎት ሄደን የጃርት ስጋ በልተናል። የጃርት ስጋ በልተናል። እዚህ ላይ እንደሆነ ያስታውሳለሁ። ኬኩን ምን ማልጀት ተሰጋራኪ ማልጀት ኬኩን መራቴት ይጀርኩኝ አሁን ጀሰነጋ ጀር ማልታተን ጃርት በልተናል። ጃርት ያኔ ረይቷቦ ማልቴ ወርባን ኩስሩ ማጁ ምን ችግር አለው? ምን ችግር በልተናል። አብረን እንደሚናስ ጌታ ሆይ በልተናል። እኔ አሁን ለምሳሌ ቪክቶሪያ ፎልን ልጎበኝ እጄ ዛምቢያ መንገድ ላይ ልክ ኬኩን ተረጋጋ። ኬኩን አንዴ እዚህ መንገድ ላይ አሁን ለምሳሌ ክፍለ ሀገር ስትወጣ ውሃ ይሸጣል፣ በቆሎ ይሸጣል፣ ምናምን እንደሚሸጠው ዛምቢያ ወደ ቪክቶሪያ ፎል ስትሄድ ከከተማው ስትወጣ የተጠበሰ አሩስቶ የሆነ አይጥ ይሸጣሉ። ልክ እንደ ስቴክ ማለት ነው። እዛ ጋር በቃ አማራጭ የለም። ሲርብ እሱን ነው የምትበላው። እና እኔ የአሳ ዝርያ ነው ብለውኝ አይጦቹ ትንሽ አፋቸው ረዘም ያለ ነው። እንደኛ ሀገር አይጥ ሾካካ አይደሉም። እና እኔ አይጥ አልመሰሉኝም። በላው በቃ ከበላው በኋላ ነው ያወቅኩት አይጥ መሆናቸው። አቲ ማረካቻ ወና እንደ አንቱተኛ ተሜ ምን ጀግሮ ነው አሁን አንቱታ ምንድነው አይጥ የምትበላው? ዲማል ያንተ የሀገሩ ባህል ነው። ወንጌል እሰራለሁ ካልክ እነሱ የሚበሉትን በልተህ የሚለብሱትን ለብሰህ ነው እየተጠየፍካቸው ወንጌል ትሰራለህ። አሁን ለምሳሌ እሺ አንድ ቻይናዊ ቆይ ልንገርህ ጠይቀህ አይደል ኬኩን ጠይቀው አንድ ቻይናዊ ወደ ኦርቶዶክስነት እመጣለሁ አሁን ግን የቡዳ እምነት ተከታይ ነኝ ወደ ኦርቶዶክስ እመጣለሁ ቢልህ ግን እባብ መብላት አልተውም ቢልህ እባብ መብላት ካልተው ካድንም ልትለው ነው? ከባህሉ ከወጉ ሃይማኖት ባህልን ወግን ቆይ ሃይማኖት ማለት ወግን ባህልን ልማድን የሚያስጠላው እንዴ? ያርላ እንደ ጥያቄ ጠየቀኝ እኮ እንደዛ አልለውም። ግን የንስሐ አባቱ ጋር ነው የሚገናኘው። የነፍስ አባት አለው ከሳቸው ጋር ይገናኛል። ማድረግ ያለባቸው ነገር ያውቃሉ። ይሄ የካህናት ስራ ነው። ገብቷላ ሶፊዬ? የአይጥ ስጋ የጃርት ስጋ ምናምን ግን ውግዝ ነው። በቃ እኛ ጋር እንደ አይበላም እኮ ነገርኩህ። እሺ ይሄን ሰው በአገሩ ባህል አታስታውስም? ለአገልግሎት ሄደን ትዝ ይለኛል። በልተናል። ጋምቤላ በልተናል። ተሙ እንደዛ በጣም ነገር አለ። ተሙ አንተ ተሙ በሶ በቂሬ ለምን ዝም ይላል? በቃ ዝም በል አልኩት እኔ። በቃ ዝም ይበል እሱ። ለምን ዝም ታሰኛለህ? መምህር ካንተ ጋር ያውራ። ለምን ዝም ታሰኘዋለህ? ከእኮ ነገርኩህ። አንድ ቻይናዊ ኦርቶዶክስ እምነትን እቀበላለሁ ቢልህ አይ አንተማ መቀበል የምትችለው አይደለም። አንዴ ስለተናገረ ነው መቀበል የምትችለው እባብ መብላት ስታቆም ነው የምትደለው ልትለው ነው። እባብ ባህላዊ ምግቡ ነው። ልክ አንተ እዚህ እንጀራ እንደምትቆርሰው እባብ ቆርሶ መብላት የሱ ኑሮው ነው። ያንን ኑሮ ልታስጥለው ነው። እሺ ልመልስልህ እኔ ሶፊ። እሺ ሶፊ ነገር ድነስ ስለሆነ ይሄን አይናገርም እሱም አያወራም። ኬኩን በዚህ መሀል ከፍቶ ማወራ በቤተክርስቲያን ትምህርት ውስጥ የመጀመሪያ ፖይንት ዶክትሪን ነው። እኛ የመጀመሪያው ትምህርትና ዶክትሪን ነው እና የመጀመሪያው ነገር አሁን ሰውየው እንዲድን አሁን ወደ መንግስት ነው መጀመሪያ የምናስገባው ሰውየውን ባይዞ። ከዚያ ቀጥሎ እንደኛ ዶሮ ወጥ ብላ አንለውም። የአመጋገቡን ስርዓት የሀገሩን የአመጋገብ ባህል ነው የሚከተለው፣ የሀገሩን የአካባቢውን ማለት ነው። ባይዞ ለዚህ ቤተክርስቲያን በጣም የሚገርም ስርዓት አላት። የሚገርም ስርዓት ለምሳሌ እኛ አሁን ቅዳሴ ከሰዓት ሲሆን የሚገባበት ሰዓት አለ። በጣም በረሃማ የሆነባቸውና የሚገባበት የቅዳሴ ሰዓት ከኖርማል መሀል የተመቻ አየር ካለበት አካባቢ ቀደም ይላል። ቀደም ብሎ ቅዳሴው ይገባል። ለምን ከተባለ የአየሩ ሁኔታ በጣም አስቸጋሪ ስለሚሆን ቀደም በሉ ይደረጋል። ምክንያቱም ትልቁ ፖይንታችን ምኑ ስለሆነ ዶክትሪን ወይ ደግሞ ሰዎች የዘላለምን መዳን እንዲያገኙ ማድረግ ስለሆነ ቤተክርስቲያን አካልቸሬሽን አላት። ኦፍ ኮርስ ሞር ኦር ሌስ አካልቸሬሽን አላት። የአካባቢውን ባህል የአካባቢው ስርዓት እንዳለ የአካባቢው አመጋገብ እንዳለ ይሆናል። ነገር ግን ማንሸራርፈው ትምህርት አለን። ትምህርት ነው ይዘን የምንሄደው። አሁን እኛ የባህል ስልጠና አይደለም ይዘን የምንሄደው። እሱ ሳይሆን አሁን እኔ ላነሳ የፈለግኩበት ፖይንት ወይም አውድ ምንድን ነው
ለምሳሌ ኢትዮጵያውያን ብሉይ ኪዳንን ያውቁ እንደነበረ በብሉይ ኪዳን እግዚአብሔርን ያመልኩ እንደነበረ ሰፊዎች አለን ነው። ሰፊ ማሳያዎች አለን። የአርኪኦሎጂ ማሳያ ማስረጃዎች አሉ። የአነዋወር ዘይቤ ማስረጃዎች አሉ። ለምሳሌ ከአነዋወር ያልኩ አንዱ አሁን ሙስሊም ሄደ ሼህ ገሌ እስኪ ይሄንን አህያ አርደን እንበላለን ብትለው ለሃይላ ኢላላ ነው የሚልህ እንጂ አይበላል። ፕሮቴስታንት እዚሁ ጋር ልጠይቅልህ ኢብራሂም የአህያ ስጋ ቢሰጥ ትበላለህ? ኢብራሂም እኔ እበላለሁ። ይሄው እሺ እናንተ ትበላላችሁ። አሁን አንተ የሚለው ነበረ፣ ከዛ እናንተ አልክ። የለም ስላልክ እኮ ነው አይደለም። ሶፊ ባይዞ ወደ ቁም ነገር ስንመጣ አሁን የሚለካው በአቨሬጅ ነው። ባይዞ የሚለካው በአቨሬጅ ነው ማለት አሁን ለምሳሌ ሶፊ እንትን ይሄም ነው የሚባለው ኒውትራል ሆነ ምናምን ነፃ ነህ እንደፈለክ የምትሆንበት አውድ አለ። እንደ ማህበረሰብ ነው የምናወራው። አሁን ለምሳሌ የሆነ አካባቢ ሄደ ኢትዮጵያ ውስጥ አንተ የሆኑ ሰዎች ያስተምርሃቸው እግዚአብሔር ምስክሬ ነው አንተ እሱን ካረክ እኔ ምን ልበልህ እኔ እንጃ የፈለከውን ሁሉ ሆናለሁ። እኔ ሂዳ አስተምርሃቸው አንተ የሆነ ቸርች አካባቢ ሂዳ አስተምርሃቸው እስኪ አንድ አህያ አምጡና አርደን እንበላለን በላ። ዋናው ጉዳይ አህያ ቅድም እኮ ተናገርኩኝ እኮ ሃይማኖት ሰዎችን ባህላቸውን፣ ወጋቸውን፣ አመጋገባቸውን የሚያስጥል ሊሆን አይገባም እያልኩ እኮ ነው። ለምሳሌ በእኛ ማህበረሰብ አህያ መብላት ነውር ነው። ስለዚህ ምን የፈለኩት ነው ስለምን ሶፊ ግን ብላይ እንዳወራው ምን ላይ ያወራው እንደሆነ ገብቷል አይደል? እኔ ይብሉ አላልኩማ ይሄንን ማይበሉ አላስተምርማ ይሄንን ብሎ አይደለም። ነገር ግን ይኸውልህ ይሄንን ብሎ አይደለም ግን መብላትና መጠጣት ወደ አፍ አይደለም ወደ አፍ የሚገባ እንደማያረክሳቸው በመብላታቸው እንደማይሞቱ ባለመብላታቸው እንደማይድኑ መዳን በልጁ በኢየሱስ ክርስቶስ አምኖ ሰው የዘላለም ሕይወት እንደሚያገኝ የእግዚአብሔር መንግስት ምግብ ወይም የሚጠጣ የሚበላ እንዳልሆነ ነግራቸዋለሁ እንጂ አህያ ብሉ ብዬ አላስተምርም። የስ ገባ። የኔም ፖይንት ለለ የፈለኩት አሁን ከመዳን ጋር አገናኘው ፈልጌ አይደለም። ቀደም እኮ ብያለሁ ቤተክርስቲያን እንዴት እንደምታስተምር ምን ይዛ እንደምትሄድ እያልኩ ያለሁት ነገር ግን ምን ማለት መሰለ እያልኩ ያለሁት ሐሳብ ምንድነው? እነዚህ ኢትዮጵያውያን የሚስማሙባቸው የአመጋገብ ስርዓቶች አሏቸው። የሚስማሙባቸውን የአመጋገብ ስርዓቶች ለምሳሌ አሁን ያልኩውን ነገር ስዘረዝርልህ ማይመገቧቸው ሃይማኖታቸው ስለሚከለክል ሳይሆን ማይመገቧቸው ከብሉይ ኪዳን ጀምሮ የሚያውቁ ስርዓት አለ። በብሉይ ኪዳን ሸኮናው ድፍ የማያመሰኳ ምን አይባልም ነበር፣ አይበላም ነበር። ቀጥሎ ስለመጣ አንዱ ማሳያ ነው። ኢትዮጵያ በብሉይ ኪዳን እንኳን እግዚአብሔርን ታመልክ የነበረች ሀገር ስለመሆኑ አንዱ ማሳያ ነው። እኛ ብሉይ ኪዳን ላይ እቺኛው አሁን ቅርጿ ይሄ ላይሆን ይችላል፣ ድንበሯ ይሄ ላይሆን ይችላል። ምክንያቱም አሁን ኤርትራን አንስተ ኤርትራን አትገነጥላትም ወይ ጅቡቲን እንትን አትልም። ግን ኢትዮጵያ ምንላት አሁን ማይከሏ እቺ አሁን ያለችው ኢትዮጵያ ናት። ምን ምትለው በብሉይ ኪዳንም እግዚአብሔርን ታመልክ የነበረችው ልክ የሐዋርያት ሥራ ላይ እንዳለው የኢትዮጵያው ጃንደረባ ማለት ነው፣ ወይ ደግሞ ባኮስ እንደምናነሳው ማለት ነው። ስለዚህ ኢትዮጵያ በብሉይ ኪዳንም እግዚአብሔርን ታውቅ በብሉይ ኪዳን የተጻፉትንም የነበሩትን ስርዓቶችንም ታውቃቸዋለች። ወደ ሐዲሱ ኪዳን ስትሻገር ግን የሐዲሱን ኪዳን እምነት የሐዲሱን ኪዳን ትምህርት ተቀብላለች። ግን እግዚአብሔር የብሉይ ኪዳኑ እግዚአብሔር ከሐዲሱ ኪዳን እግዚአብሔር ጋር የተለያየ ስላልሆነ ከኔ በቀር ሌላ አምላክ አታምልክ ቢለውን ከ10ቱ ትእዛዛት አንዱ የሆነውን አሁንም እንቀበለዋለን። እርግጠኛ ነኝ ሶፊ ለምሳሌ ከእግዚአብሔር በቀር ሌላ አምላክ አታመልክም። ታመልካለህ ሶፊ? እሱም ሌላ አምላክ ላመልክም አልችልም። እኔ እኮ አሁን ቅድምም ወደዛ ከተመለስን 10ቱ ትእዛዛት በቀጥታ እኛን ይመለከታሉ ወይ? ለእስራኤላውያን ነው አታመልክም አይደል ሶፊ አላረገውም እኮ ሶፊ ታመልካለህ ከእግዚአብሔር ብቻ አይደለም ለሌሎችም ከሱ ውጪ አምላክ የለም እሱ ነው አምላካችሁ ብዬ ለሌሎችም የምናገር የዚህ ምስራች ወንጌል ተናጋሪ ነኝ። በጣም ጥሩ አየህ። ነጥቡ ምን መሰለህ ወይ ኑሐሚን ነች አይደለ? ሩትን ምንድን ነው ያለችው? ሩት ኑሐሚንን አምላክሽ አምላኬ ይሆናል ህዝብሽ ህዝቤ ይሆናል ብላታለች እኮ እና ተከትላትም ሄዳለች። ኦኬ እንደውም ከዛ በኋላ የንጉስ ዳዊትን አያትም ወልዳለች አይደለ እንዴ? ቦይዝን አግብታ ያንን መርሳት የለብንም። ሁለት ደግሞ የእስራኤል ህዝብ በራሱ ድብልቅ ህዝብ ነው እኮ። ድብልቅ ህዝብ ነው ማለት ከግብፃውያን ጋር የተጋባ ከኢትዮጵያውያን ጋር የተጋባ። የሙሴ እኮ ልጆች እኮ በእናታቸው እኮ ኢትዮጵያዊ ናቸው እኮ። ሲጳራ ነው ተረባት ቴኩን ምንድነው የምታወራው? የቱ ጋር ነው የኢትዮጵያዊ ናቸው የምትለው? ምን ታጠጣኛለህ? ችግር በቃ የተጣመመ ነገር አትናገር። በህዝብ መካከል እንደዚህ አይነት ፋላሲ አታምጣ። አፋፌን ነው በቃ የምትለኝ እኮ። አታምጣ ኬኩን። ተው እንዴ ተው ኬኩን።
ኢትዮጵያዊ ናቸው ስትል ማስረጃ ስጠኝ። እቺ ኢትዮጵያ መቼ ነው የተመሰረተችው? የዚች ኢትዮጵያ የቀድሞ ስሟ ማን ነበረ? መቼ ዓመተ ምህረት ነው ኢትዮጵያ የተባለችው? ኢትዮጵያ የሚለውን መጠሪያ ስምስ የያዘችው መቼ ነው? ይሄን እንኳን ተናገር እስኪ ከዚህ ጀምር። ኢትዮጵያዊ ናቸው ስትል እንዴ! እኔማ ይሄን ቁጭ ብዬ ይሄንን የተሳሳተ ታሪክ መስማት ይከብደኛል። ሶፊ አናግረኝ። አንተ ሶፊ እኔ ገና ስከፍት ማለት ነው ማይኩን ቤቱ ላይ ገና ስልክ ገብቶበት ነው አይደለም። ኬኩን አንተ እኮ የሚራመድ ስህተት ነው የምትሰራው እኮ የሚራመድ ወክ እንዴ አይደለም። ሰው እኮ እንዴ ከቀኑ 7 ሰዓት ላይ ወክ የሚያደርግ በፀሐይ ወክ የሚያደርግ ስህተት ትሳሳታለህ እንዴ? እንደ ጥላ እንኳን ምረጥ እንጂ ኬኩ ኢትዮጵያዊ ናቸው ልጆች አለ እኮ እንዴት ቤት ሶፊ አንተ አስረዳ። ሶፊ ሙሴ ኢትዮጵያዊት ነው ያገባው አይደል? ሙሴ ኢትዮጵያዊት ነው ያገባው። የት ሀገር ኢትዮጵያዊ ከሆነች ከየት አካባቢ ነው? የት አካባቢ ሰው ናት እኮ ንገረኝ። የት አካባቢ ሰው ናት? ግን ገባኝ። ቆይ በቃ ምንም ነው ኢትዮጵያ ነች ብለሃል። የጉራጌ አካባቢ ናት፣ ኦሮሚያ ናት፣ አማራ አካባቢ ናት፣ ወደ ወላይታ ናት፣ ሶማሌ ናት፣ አፋር ናት፣ ሀዲያ ከምባታ አካባቢ ናት። የት ናት? የት አካባቢ ሰው ናት? የሙሴ ሚስት የነበረች የመጨረሻ እኮ አንተ እኮ ሰው እኮ አይደለም ማርያምን። አንተ ሰው ነው ብለን ከአንተ ጋር የምናወራው እንጂ ለምን ወደ ፐርሰናል ነገር ትመጣለህ? ለምን ፐርሰናል አታክ ታደርገኛለህ? ኬኩን አይደለም ማን ነው ሁለተኛው መልከ ጸዴቅን እኮ ጃንደረባውን እኮ አይደለም። ኬኩ ቆይ አንዴ የትኛው ብሔር ነው? አንዴ ሚዩት አድርገው። ኬኩ ሶሪ አንዴ በእናትህ ኬኩ ሶሪ። የመጨረሻ ሶፊ ከኔ ጋር እንጨርሳለን። አንተ ኢትዮጵያዊ አይደለችም ብለህ የምታመን ከሆነ መጽሐፉ ኢትዮጵያዊቷን ይላልና ያንን ክፍል እስኪ አብራራልኝ። እኔም ደግሞ ያብራራልኝ መምህር ብሬ። ኢትዮጵያዊ ናት ስትል የት አካባቢ ሰው ናት ብዬ ጠይቃለሁ። ንገረኝ፣ የት ናት? እሺ፣ ስለዚህ አንተ እንደሆነ ምንም አላወራም። ኢትዮጵያዊ ናት ብለሃል። የት አካባቢ ሰው ናት? የሙሴ ሚስት ከኢትዮጵያ የት አካባቢ? ንገረኝ። አዲስ አበባ ይመስለኛል። እና ይኸውልህ ቤተ እስራኤል የት ነው የሚበዙት? ቤተ እስራኤሎች የት ነው የሚበዙት? ሶፊ እኔ አላውቅም። በቃ ቤተ እስራኤል ወዳሉበት ናት። በቃ አለቀ። ምን ይቀዳል? ጎንደሬ ናት። ኦኬ፣ ሰላም አለች እዚህ ከእስራኤል ናት። ሰላም የሙሴ ሚስት ጎንደሬ ናት። ምን ነው ከበደ? ያው በቃ ሰላም ትንገረን እዛው ስለምትኖር አይደለም። የቴል አቪቭ ንግስት ነች። ትመልስልኝ። ሰላም ይሄሽ ንገረኝ። አንቺ ቤተ እስራኤል ስለሆንሽ ሻሎም ሰላም ብያለሁ። መጀመሪያ ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። የሙሴ ሚስት ኢትዮጵያዊ አይደለችም። ሶፊ እንዳለው ኢትዮጵያዊ ከሆነች መነሻዋን የዘር ማንዘሯን ደግሞ ማወቅ አለባት። እንትን ብላይን ጀጅመንት ሳይሆን አይደለችም ስትይ ሪፈረንስ እያሳየሽን። እሺ ሪፈረንስ እየሰጠሽን እኛ ሪፈረንስ ሰጥሻለን፣ አንቺም ደግሞ ሪፈረንስ እየሰጠሽን በመጽሐፍ ቅዱስ አንተ አሁን እንደምጠይቅ በመጽሐፍ ቅዱስ ላይ ኢትዮጵያዊ ናት ብሎ የምንትን የሚለውን አክት ብትነግረኝ ደስ ይለኛል። እናንተ አሁን ኢትዮጵያዊ ናት አብዛኛውን ጊዜ ምንድነው ሙሴም ኢትዮጵያዊ ዘውልቁ አውጪና እሺ እኔ በዕብራይስጥ ስለማነበው አንድ ደቂቃ ስጡኝ። ምዕራፍ 12 ናቸው እኮ ችግር አትደራረቡበት። አትደራረቡ። እናንተ ኢትዮጵያ ቁጭ ብላችሁ ነው። እሷ እስራኤላዊ ናት። አትደራረቡባት። በዜግነትም እስራኤላዊ ናት። አትደራረቡባት። በቃ በዜግነትም እስራኤላዊ ናት። ሰላም እሷ በደንብ በይብሩ ታንቀጠቅጠዋለች። አሁን በቃ ዛሬ ተይዛችኋል። ማምለጫ የላችሁም። ተይዛችኋል። ቆይ አንድ ጊዜ ባይበል እስከምከፍት እንግዲህ እግዚአብሔር እኮ በየዘመኑ ሰው አያጣም እኮ። ይኸው ላከልኝ ሶፊ ላከልኝ ሰው ላከልኝ። በኋላ ቪሊዮቱ በሱ ቋንቋ ነው። በዚህ ባሁን እናውራው። ይዋዴ ሰላም ይበለ። እሺ ይዋድን ሰላም እንበልሽ። እሺ ሰላም ብያለሁ። እንዴት ናችሁ? እንዴት ዋላችሁ? ሰላም ሁላችሁም ዮሐንዬ የኔ አባት እንዴት ነህ? ተሚ እንዴት ነህ? ደህና ነው ወይ? አለው ለኔ ኩሽ ናት ብያለሁ። ኦሮሞ ወይ ጎንደሬ ናት ብያለሁ። የሙሴ ሚስት
የሌላውን አላውቅም። ከባድ እኮ ነው። ታውጣልን ሰላም ራሷ ቤት ምንም ሰው መጥቷል። ከዚህ በኋላ በግምት የምታወሩበት ዘመን ያበቃል። በቃ ተይዛችኋል። በቃ ምንም ጥያቄ የለውም። አረ የዋድን ሰላም በለው ሶፊ። የዋድን እንዴት ነህ? ሰላም ነው? የእግዚአብሔር ሰው እንደምን አለ? እንኳን ደህና መጣ። መጽሐፉ ጠፋ። እንኳን ደህና ቆያችሁ። የትም አታመልጡኝም እያልክ እኮ በቃ አስፈራራን። አንተ የለበትም። ተይዘዋል። ኬኩንና መምህር ብሬ ተይዘዋል። በቃ ዋናውን እስራኤላውያን አላከልኝም። ዋናውን ከምንጩ ነው የመጣችው። ይኸው አሁን ይገባል። እስቲ በቃ አሁን አውቃለሁ። ታሪክን ለእኔ ተዉት የሚለው ዋናው ምንጩ ከች አለች። በምንኛ በዕብራይስጥኛ የምታነብ የምትጽፍ ቋንቋውን የምትናገር የሀገሩ ዜጋ አማርኛ እያወራች መጣች። በቻይንኛ ይገባን አስገባው። እኔ ከስር ልሁን በቃ ተምዬ ሰላም ጠፋች። አሁንም እኔ እወጣለታለሁ ለሱ የምትሄደው ኬኩን ሁኔታችንን አቆጣጥና ወድሽ ያስገባታል። ኬኩን አወጣም። አትወርድም። ኬኩን አይቻልም። እኮ በቃችኋለሁ። ምንም መምህር እኮ አያስፈልግም እኮ ለእናንተ። እኔ ብቻዬን በቂ ነኝ። በቃ አትወጣም። ሪል እስራኤላዊ ተገኝቷል። በቃ መታለች። ዕብራይስጡ ሊከፈት ነው። ምንም መሄጃ የለም። ምንም ወይ ደግሞ ይቅርታ አድርግልኝ ብለኸኝ ሰላምም እንዳታነብ ላርጋት ልነግራት እችላለሁ ከፈለክ። ሲጀምር እንዳታነብ በትላት ሰላም እኮ ጠፍታለች። ምንድን ነው የምትለው? አንብቢ በትላት አታነብም። እኔ ምን እያደረኩ ነው ታዲያ? ለመሰለ ቤተ እስራኤላዊ የሆነ ደግሞ ከኛ ጋር አለ። እኛ አናወራም። አሁን ከሌ ምናምን አንልም። ገብቶሃል? አሁን ማልጠቁም ሰው አለ። ሰላም የለችም እኮ እኔ እዚህ ያለው እኛ አይደለ እንዴ? በእናቴ ነው እኮ እጅሽ እኮ ነኝ። ሰላም አለች። የትም አልሄደችም። ሰላም አለች። ሰላም እኔ እዚህ ያለው እኛ አይደለ እንዴ? ይኸው እዚህ ምን እያልክ ነው? ድብልቅ ነኝ እኮ እኔ። ምን አንተ ቤተ እስራኤላዊ ነው ኬኩ? ብለዛ ሰላም የለችም። ለማንኛውም ትምህርቱ በአግባቡ ብሬ ይስጥ። መምህር ብሬ ይጨርሰው። በቃ ሰላም አትመጣም። ገስት ላይ ግባ አለች እኮ ሰላም። ገስት ላይ እኮ ትታየኛለች። ግራ ገባኝ እኮ ጠፍታለች። አውቃ የለችም። ሰላም መጣለች። ኧረ በኢየሱስ ስም ውጭ ነው። መጽሐፍ ቅዱስ ከፍቼ ላመጣ እኮ ነው። ይኸው አለች እኮ ምን ነው የምታወራው? እኮ ተምዬ ቆይ አንድ ደቂቃ ስጠኝ። እሺ ምንድነው ዛሬ የደነገጣችሁት? ዋናውን ሰው ይዤባችሁ ስመጣ እንዴ? አይ ሻድ ደቂቃ ሰጥቻታለሁ። ለማንኛውም እኔ በእናቴም በአባቴም አይሁዳዊ ነኝ። በእናቴም በአባቴም አይሁዳዊ ነኝ እኔ። ዛሬ ማንተባው ነገር የለም። ሁሉም ያለውን ነገር ያው ዮሐድ ራሱ ስሙን ራሱ መናገር ይችላል። ዮሐድ ራሱ ባክስቱ ነው ባጎቱ ጁሽ ነው። ዮሐድ ራሱ አስታውሳል። እንደዛ ከሄድክማ እኔም እኮ እንደዛ ባክስት ነው ዮሐድ እንደዚህ ባክስት ባጎት እኔ እንዲህ ነኝ የሚያስብል ከሆነ እኔም የመጀመሪያ ቤት አከራዬ እስራኤላውያን ናቸው። በእነሱ በኩል ነኝ። ምንም እኮ ካስፈለገ ኧረ ተው፣ ዘራችንን ደረሳችሁበት እኮ እዚህ አታመልጡም እላችኋለሁ። እኔም አታመልጡም። ተይዛችኋል። ዘሬ ታወቀ ማለት ነው። በዛው ከባድ ሶፊ መጥቻለሁ። ታሜ መጥቻለሁ። ወልካም ታላችሁ ወይ በሚድባር ነው እንግሊዝኛ ዘውልቁ ሰን እሺ 12 አንድ ላይ ሰለት እሺ እንደዚህ ይላል። እኔ በዕብራይስጥ እንግዲህ እያነበርኩ ነው የምተረጉመውና ከኔ ጋር ሆናችሁ ተመሰል እሺ እንዲህ ይላል።
ותדבר מרים והארון במשה אל אודות האישה הכושית ምንድነው የሚል ותדבר מרים ማርያምም አሮንና ሙሴን እንደዚህ አለቻት ስለ ኩሺቱ ኩሽ ማለት ምንድነው ወንድሞች ምን ማለት ነው ንገሪ አንቺ ኩሺት ማለት ጥቁር ነው እንግዲህ ኩሺት ማለት እንግዲህ አብዛኛው ጊዜ ጥቁር ማለት ነው አዎ ኩሽ ማለት ማስረጃ ሲያንተ ለዕብራይስጥ ነው ምነግር ወንድም ኢሻ ኩሽ ማስረጃ እንጂ ኩሽ ማለት ጥቁር ነው ያልሽው ማስረጃ እንዴ ኢንሳይክሎፒዲያ ከፈት በደ ኩሽ ማለት እንግዲህ በዕብራይስጥ ጥቁር ነው አንተ ባክሽ ኩሽ ማን እንደሆነ ታውቂያለሽ ሲጀመር ቆይ ኩሽ ማን ነው ሰው ነው ባይዘው ታውቂያለሽ እሱ ኩሽ ማለት እንግዲህ ጥቁር ነው ኩሽ ማለት ማን እንደሆነ ታውቂያለሽ ወይ ኩሽ ማን እንደሆነ ታውቂያለሽ ኩሽ ኢሻ ኩሺት እኮ ነው ሴት ነው የሚላት ይኸውልህ ኢሻ ኩሺት ካለ እሱ ማርያምን ነው ሴት የሚላት ኩሽ ወንድ ኦይ እስኪ በጌታ ስም ኩሻዊት የሆነች ሴት ነው ሴት እሱማ ያገባች ኩሻዊት ነች ነው ትክክል ኩሽ ግን ማን እንደሆነ ታውቂያለሽ ኢሻ ማለት ምንድነው ሴት ነው አይደለም አቆ ኩሻዊት የሆነች ሴት አገባ ነው የሚለው እሱ ትክክል ነው ኢትዮጵያዊት ወይም ደግሞ ኢትዮጵያውያን ናቸው ኩሻዊት ነው ይባላል ኩሽ ማለት ጥቁር ነው ኩሽ ማን ነው እህታችን የነገርኩህ እኮ ነው የምጠይቀው የማወቅ ግዴታ እኮ የለባትም ይዋድ እንደዛ እኮ ብለህ ታስጨምቀት አይገባም የማወቅ ግዴታ የለባትም ኖ ቃሉ ኩሽ የሚለው የለባትም አለባት እንጂ እንዴ እያነበበችልን ነው እኮ አይደለም ብሎ ለዕብራይስጥ አይደለም ብሎ አንዴ ሶፊ እነሱ ማለት አትግባብ ለለ እንዴ አይደለም ብላ ኮሎን ተጋባባቸዋለህ እነሱ ይነጋገሩ ፕሊዝ በቃ ሶፊ ፕሊዝ ሚውት አድርገው በእናትህ ለምን አንዴ ሶፊ አይ ዋደና ታወቃለን አንተ ጋር ባንቀጥል ደስ ይለኛል መምህር ብሬጋ ከኔ ጋር ባይዞ እንደማላሳልፍ ስለምታውቂ ከኔ ጋር ልቀጥያች ዛት ማተር ኩሽ ማን ነው ነገር የተነሳ ሲጀመር የዋዲ ስንጨርስ ነው መጣው እኮ ዋዲ ሶፊ መጣው ስንጨርስ ነው ትቀጥላላችሁ ለምሳሌ የጀመረችው ከመምህር ብሬጋ ነው አለበለዚያ ደግሞ ከኩን ነው እንጂ ማድረግ የሚችለው በምን ኦቨርቴክ ታደርጋለህ አንተ አንድ ቆይ ትቀጥላላችሁ ሰላም ባባር ጀምረናል ሰላም ውጪ በቃ ነው ይሞታል ኩሽ ማን ቆይ ለምን እንደምትወጣ አንተ ትቀጥላለህ ከመምህር ጋር ከቻልኩ እቀጥላለሁ ኩሽ ማን ነው አይ ሳትመልሺ ከማንም ጋር አትቀጥይ ማንም ከማንም ጋር አይቀጥልም ይሄን ይቅር እኔ እንደተያዛችሁ ከመጀመሪያም እንደተያዛችሁ ተናግረው ታርጋ ታረጋለች በቃ ቀጥሎ ለምን ወጣ ውጪ ሰላም ውጪ ምናምን አይቻልም እዚህ ክርስቲያኖች ቤት የፕራይስን ይዛዝ ትመጣ አንዴ ቤት አድርጊ ሲምፕል ኮሽን አለመግባት ነው ሶፊ ለምን አትፈቅድላትም እንድትመልስ አይደለም ከሱ ጋር አወራንማ አልጀመርንማ የጀመርነው አንተ ነህ ከዛ ደግሞ ኖ አንተ ጋር ለምን አላወራም እኔ የምልህ አውቀዋለሁ ብዙ ጊዜ ተወያይተናልና ከሱ ጋር አታወሪም እያልኩሽ ነው እኔ ደግሞ ከሱ ጋር አታወሪም ከኔ ጋር ነው የምታወሪው እሺ ካንተ ቤት ካልፈለግሽ ትወጫለሽ ስለዚህ ካንተ ቤት አልወጣው ተባረኩልኝ ስለዚህ ትወጫለሽ የኔ ቤት ነው ካላወቅሽ ሚዩት አድርጊና ታውቃም አድርጊ በቃ ኩሽ የሚለውን ትርጉም ለምን አናየውም ምን ማለት እንደሆነ ለምን አናየውም ብዙ ማብራሪያ አለው እሺ አንቺ ሚዩት አድርጊ በቃ እንዴ አላወራም አልሽ እኮ ሚዩት አድርጊው አወራለሁ ካንተ ጋር ደግሞ አንቺ እንዴት ነው መብቷን እንደዚህ መግፈፍ ምንድነው እንዴ ታውራ እንጂ በዛ ላይ ሴት ታጭ አይ ሶፊያ አንተ ጋር አላወራም ካለች ቤቱ የኔ ነው ቤቱማ የጋራ ስለሆነ እኮ ነው ሁላችንም የመጣ ነው እንዴ አንተም ቤት ብንመጣ እኮ እንግዳ ማስተናገድ ነው አይደለም እንደውም ቤት አይደለም ማስተናገድ ነው ያለብኛል እንግዶችን ነው ማስተናገድ ያለብህ ቅድሚያ መስጠት ያለብህ ወልካም ማለት ያለብህ በቤት ስንመጣማ ካፍሽንከን እንዴት ይሆናል ያውልህ ሶፊ እንግዳ ስለሆነችማ አውሪ ተባለች ያው ስትጠየቂ መልሽ ተባለች
ከአንተ ጋር አላወራም ከእንትና ጋር ይሻለኛል እያለች እየመረጠች ግን ልታወራች ታዲያ መብቱ አይደል እንዴ? አይደለም ሶፊ እኮ አንድ ጊዜ አይደለም ዮሐድ ማድረግ ያለበትን ያደርጋል። አለም መሰለ አሁን ኩሽ የሚባል እኔ የሰው ስም መሆኑን አላውቅም ነበረ። ኩሽ የሚባል ግን አካባቢ ኩሽ የሰው ስም መሆኑን የነገረኝ ዮሐድ ነው። መምህር ያልነገረኝ ነው። ታዲያ የንጉስም ስም ነው፣ የጥንት ንጉስ ስምም ነው እኮ። ታዲያ በቃ ምን ችግር አለ? ተመስገን። እሱን ተደዋናችሁ ተነጋገሩ። እኛ ምን እናድርግ እንዴ? ምን አድርጉ ነው የምትሉን? እኛ ታዲያ አሁን ሀሳቡ ላይ እንዲያው እኔ የተወሰነ ላሳያችሁና እምቢ ስላለች እኔ አንድ የኢብራይስጡን ላሳያችሁ። አንዴ የባክሽ ሰላም ሚዩት አድርጊው። አንዴ አላወራም ካልሽ አንዴ እኔ አይደለም ይወድ እኔ እኮ እሷ ስህተት ብትሆን ይወድ የመጨረሻ ላይ እሷ እንኳን ስህተት ብትሆን እንኳን ሰምተሃት ለምን ስህተት እንደሆነች በትክክለኛው ነገር ለምን አንተ አታስረዳንም? ሰምተሃት ከሰው ጋር አይደለም ከሰው ጋር አላወራም አላለችም። አትሊስት ታውራ ከማን ጋር ነው የምታወራው? ከአንተ ጋር ባወራም ነው የምልህ። ለምን እኔ ያነበብኩትን ሳልጨርስ መሀል ላይ ትገባለህ? አይ ኩሽ ብለሽ እኮ ጨረሽ። ከጨረሰ በኋላ ታወሪያለሽ። ሰላምዬ ኩሽ ነው ከጨረሰ በኋላ ከህይወት ጋር ታወሪያለሽ። ለምን እሱ ይጨርሳል እኔ ሳልጨርስ? ቆይ እኮ አንቺ ጨርሰሽ ታወሪዋለሽ ከህይወት ጋር። አዎ እንስማት። ከዛ በኋላ ማውራት አለማውራት መጥቶ ግን እንስማት። ይወድ ጨርስና አውራት፣ በጌታ አውራት። እኔ ኩሽ የሚባለው ማወቅ ፈልጋለሁ። ጨርሺ እንስማት። ይወድ ይቀጥልሽ። ጣልቃ ትግባባት። እሷ ላይ ግን ምን ነው የምታወሪው? ማንም ጣልቃ አይገባም። ከህይወት ጋር ብቻ ነው። ሰላም መጀመሪያ ተስማኝ ነው የሚያፈርስ ግን በቃ ተዋት። ጨረስኩ በኋላ ጥያቄ ካለ ጥያቄ ትጠልቅ ተምራውናንተ ኒውት ያረከኝ እንደዚህ አይደለም እንትን አይደለም። እሺ ተባረኩ። ልቀጥል። ምን ትላለች? በተደበር ሚሪያም ወሃሮን በሞሼ አል ኦዶት ሃኢሻ። እሺ አሮንና ሚሪያም ስለ እዚች ሴት ኩሽ የምትባል ሴት እያወሩ ነበር ይላል። አሸር ለካህ ኢሻ ኩሺት ማለትም አሸር ለካህ ማለት እችን ሴትም ለሚስት አድርጎ እንዲወስዳት ማናን ኩሺት የሴት ሴት ነው እንግዲህ ሴት ናቲ ኩሺ የምትባል ስሟም አይደለም ግን ኩሽነቷ ማለት ጥቁርነቷን ነው አካሏን ነው የሚያሳየን። እሺ በዮሙ ሐራቅ አኽ በሞሼ ዲበር ያህዌ ይላል። እሺ አሁን እንግዲህ እዋድ ጠይቀኝ ጥያቄ። ኩሺት የምትባል እንግዲህ የጥቁር ስም ነው ብያለሁ። ያ ብቻ ሳይሆን አሁን እስራኤል ሀገር እኔ ስለምኖር አብዛኛው ጊዜ ሲሰድቡና ምንድነው የሚሉን? ያ ኩሺም ነው የሚሉን። እናንተ ጥቁሮች ብለው ነው አይሁዳውያን እስራኤላውያን። እሺ ኮንኮርዳንሱን ክፈችው። አሁን ኮንኮርዳንሱን ክፈችውና ጥቁር የሚለውን አሳይ። ክፈችው ተሉ ኢንተር ሊኒየሩ ክፈቺና ኩሽ ማለት ጥቁር ነው የሚለውን አንዴ ከፍተሽ አሳይ። በመጽሐፉ ነው ማሳየው የተጻፈው። ኦኬ ኮንኮርዳንስ ኢንተርሊኒየር አታቂ ኢንተርሊኒየር ታውቂያለሽ? አታውቂም? እንግሊሽ ሂብሩ ኢንተርሊኒየሩ አንተ እንግዲህ ዕብራይስጥ ታውቃለህ ብለሃል። ዕብራይስጡን ከፍቼ ያሳያለሁ። ኢንተርሊኒየር ኩሽ ነው የሚለው አልሽ እኮ። ኩሽ ማለት ጥቁር ነው ብለሻል። ትርጉሙ ከፈችና አውጪ እኮ ነው ያልኩት። ቤቷ ኢሻ ኩሺት ነው የሚለው ኢሻ ኩሽ የሚል አልተጣላንም። እኔ እኮ ቀድሜ ኮሜንት ላይ ስሚ ሰላም ኮሜንት ላይ ከመግባቴ በፊት አዎ ኩሽ ነው የሚለው ብዬ ጽፌያለሁ። ኩሽ የሚለው ቆይ አንዴ ስሚ እባክሽ፣ እንደሰማሁሽ ስሚ መጀመሪያ። እሺ እሰማለሁ። ጎበዛ ኩሽ አይልም አይደለም ጥያቄው። ኩሽ ማለት ጥቁር ማለት ነው እንጂ ኢትዮጵያዊ ማለት አይደለም። የሰው ስምም አይደለም፣ የቦታ ስም ወይም ደግሞ የሀገር ስምም አይደለም ብለሻል። ሶ ኮንኮርዳንስ የምታውቂ ከሆነ አሁን ኩሽ ማለት ትርጉሙ ጥቁር ማለት ቆይ አንዴ እስቲ ልጨርስ። ሺህ ዓመት አላወራም እኮ አንዴ ስሚ እስኪ ተረጋግተሽ። ስለዚህ ኩሽ ማለት ጥቁር ነው የሚለውን ኮንኮርዳንሱ ኢንተርሊኒየሩ አንዴ ከፍተሽ አሳይኝ ነው ያልኩት። እሺ ለዛ እንደዚህ ያደርጋለሁ። የእስራኤል ሀገር ዲክሽነሪ የሚባል የቃሎች ትርጉም አለና ከዛ ውስጥ አውጥቼ አሳያለሁ ማለት ነው። አይደል ማለት ነው። አንቺ አይሁዳዊ ነኝ አላልሽም እንዴ? አይሁዳዊ ነኝ በጌታ
አታስጨንቃት እኮ ነው። አሁን እኮ ችግሩ ያንተ እያስጨነቃት ለምን አይደለም? ለምን ያስጨንቃታል? አታስጨንቃታ ታዲያ የዋድዬ ለምን ታስጨንቃታለህ እንዴ? እሷ እኮ የምታውቀውን ነገር ትጨርስና ከዛ በኋላ አንተ ደግሞ አንተ ሶፊ እየሰማ አይደለም መሰለኝ። ቆይ ጨርሳ አሁን ጠይቀኝ ብላ እየጠየኳት እኮ ምን ሆነ? እሺ አንተ ቆይ ጠይቀዋል። ኩሺት ተረጉመው። ቆይ እስኪ አንተ ልጠይቅ። ኩሺት ብለህ በአማርኛ አንተ የሀገርም ሆነ ኢትዮጵያ መሆኑን አንተ እንዴት አድርገህ ተረጎምከው? አሁን እንግዲህ ዕብራይስጡ በዕብራይስጡ እሱ መጀመሪያ ታሪክን በደንብ ማወቅ ኩሽ ማን ነው የሚለው ታሪክን በደንብ መጽሐፍ ቅዱስ የተጻፈውን ነው። እኛ ከመጽሐፍ ቅዱስ የተጻፈውን የምንወስደው ታሪክ ማን ነው? ኩሽ ማን ነው? ኩሽ እኮ አታውቂ። አሁን ትርጉሙ አምጪ ተብለሽ እኮ ይኸው ምንም ብታመጫጭ። አንዴ አሁን ቆይ አንዴ አትደራረቢ። ጠይቀሽ ልመልሽ ስል ተደርበሽ አትጩይ ከኔ ጋር እሺ፣ እባክሽ። አሁን እንዴት አወቅ ምናምን ብለሻል። አሁን መጀመሪያ ትርጉሙ ኮንኮርደንስ ማለት አሳይሻለሁ። ባይብል ሀብ ይባላል። ይሄኛው መታወቂ ከሆነ ባይብል ሀብ ማለት ግሪክ ሂብሩ ኢንተርሊኒየር ቡክ ነው። የሐዲስ ኪዳንም የብሉይ ኪዳንም ኢንተርሊኒየር መጽሐፍ ነው። ሁለቱንም ግሪኩንም ዕብራይስጡንም ያስቀምጣል። የብሉይ ኪዳን በዕብራይስጥ የሐዲስ ኪዳኑ በግሪክ ማለት ነው። ደን ያው ቁጥሩ 3569 ነው። ምን ይላል? ያው ኩሸት ኦኬ። ኩሻይት ማለት ያው እቺ እንደ ባለቤትነት ኩሻዊት የሆነች ማለት ነው። እቺ የምትለዋ ባለቤትነትን የምታሳይ አይደል? ኩሻዊት የሆነች ነው የሚለው። ኩሻይት ማለት ምንድነው? ያው ኢትዮጵያንስ ማለት ነው ባጭሩ። ኢንተርሊኒየር አይተሽው ከሆነ ኢትዮጵያንስ ማለት ነው። ኢትዮጵያዊት የሆነች ማለት ነው። ኦኬ አይደለም ትያለሽ እንዴ? እኔ ቆይ አንዴ አልጨረስኩም። አንዴ እባክህ አንዴ። አይደለም አንቺ ዝም ብለሽ አምጥተሽ ላወራሹ ዝም ብለሽ ጥቁር ብለሽ አምጥተሽ ያለ ማስረጃ አውርተሽ ላወራሹ ንግግር እኮ መስሚያችንም ጥጥ ነው። ቆይ አምጪ፣ እስከዚያው ክፈች አንቺ። ኦኬ ኢትዮጵያንስ ማለት ነው። በየትኛውም የእንግሊዘኛ ትራንስሌሽንም ኩሽ ማለት ኢትዮጵያንስ ናቸው። ኦኬ ኢንተርሊኒየሩ ታሪኩን ላሳይሽ። የኩሽ አጀማመሩ ወይም ደግሞ ጅማሬው ትርጓሜዎቹ ይኸው። ኩሺ ማለት ኩሻይት ማለት ነው። ኩሻዊ የሆነ የኩሽ ዘር ተከታይ ማለት ነው። እነሱ ደግሞ ኢትዮጵያንስ ናቸው ባይ ዲፎልት ማለት ነው። ይኸው ትርጉሙ ደግሞ በኤንኤስቢ ትራንስሌሽን ኩሻይት ተብሎ ተተርጉሟል። ኢትዮጵያንስ ኢትዮጵያ ተብሎ ይተረጎማል ኩሽ ማለት። በኬጂቪ ትራንስሌሽን ደግሞ ኩሻይት ኢትዮጵያን። በቃ ከዚህ ውጪ ምንም ልታመጫች ማለት ነው። በቃ ከዚህ ውጪ ትራንስሌሽኖች ራሱ አይተረጉሙትም ማለት ነው። እሺ ታሪኩን ቆይ አልጨረስኩም። ታሪኩን ላሳይሽ። እሺ አንድ ነገር ልንገርህ። ታሪኩን ላሳይሽ። እስኪ ኤሬት ኩሽ የሚባል ደግሞ አለ። ኤሬት ኩሽ ካለ እኮ ኤሬት ኩሽ የሚባለው እኮ የግብፅም እኮ ኩሽ ልትሆን ትችላለች። መሬት ነው ጎበዝ። ኤሬት ማለት መሬት ነው። የኩሾች ምድር ማለት ነው። የኩሽ ምድር ማለት ነው። አይ ኤሬት ኩሽ ማለት አይ አንድ ረጋ በይ። የኩሽ ኤሬት ኩሽ ማለት ኢትዮጵያ ብሎ አንተ እኮ ነው የተረጎመው። ኤሬት ኩሽ ማነች? የትኛው ነች ኤሬት ኩሽ? የኩሽ ምድር መሬት ማለት ነው። አዎ የኩሽ ምድር ማለት ምንድነው? እንደዛ ካልክ እኮ የትኛው ነች የኩሽ ምድር? የትኛው ነች? ግብጽ፣ ሚጽራይም፣ ራሷ ሚጽራይም እንምንላት። ማስረጃ ውጪ። እኔ ማስረጃ ነው ተቀበልኩ። በዕብራይስጡ ሳነብልህ አይደለም አንቺ ተቀበላለህ ማስረጃ ክፈች። ኤሬት ኩሽ ማለት አረባ ክሽረጋ በይ። ኤሬት ኩሽ ማለት
ግብጽ ነች ብለሻል። ክፈች ማስረጃ ከመጽሐፍ ቅዱስ። ግብጽንም ነው ክፈች የኩሽ ምድር ኦኬ። ግብጽንም ከሆነ ትክክል ባይዘው ኢትዮጵያ እስከ የመን ድረስ ይደርስ ነበረ በድሮ ግዛት ከሆነ ማለት ነው። ስለዚህ ግብጽንም ያጠቃልላል ካልሽ ቆይ አንዴ ያጠቃልላል። እኔ ግብጽን አያጠቃልልም ምናምን እኮ አይደለም ክርክራችን። አሁን ኢትዮጵያ መሆኗን አምነን ኢትዮጵያ ብላችሁ ወሰዳችኋል። ለምን አፍሪካዊ ያልሆነችም? እኛ አይደለንም ኤንኤስቢ ነይ ቆይ እኛ አይደለንም ይኸውልሽ አንዴ አርገው ስለተረጎሙት ነው እንጂ ኒው ኢንተርናሽናል ቨርዥን የማነው? ኧረ እባክሽ ምንም ሳታውቂ አታውሪ በእናትሽ፣ ምንም ሳታውቂ አታውሪ እባክሽ። ኒው ኢንተርናሽናል ቨርዥን ቆይ አንዴ እባክሽ። እኔ እኮ እንትን ሳቲ እኮ እያወራች ስለሆነ ነው ማለት ሳታውቂው ማለት ነው። ትራንስሌሽኖቹ በደንብ ላሳይሽና አንዴ እንዳገባ አንዴ ቆይ ተረጋጊ እባክሽ። ነጮችን መጣጣቸው የሚመልሱ KJV የማን ትራንስሌሽን ነው? አትጩሂ እባክሽ። ኢትዮጵያ ብላችሁ KJV የማን ትራንስሌሽን ነው? KJV የማን ትራንስሌሽን ነው? ቆይ ሚዩት አታርጓት። ቆይ አታርጓት። ሚዩት ካረጋችሁ ይወርዳሉ። ትወርጃለሽ። ዞሮ አታመልጭም። ተይዘሻል። ማምለጥ ነው መሮጥ ነው ያለሽ አማራጭ። KJV የማን ትራንስሌሽን ነው? የማን ትራንስሌሽን ነው? ሰላምዬ KJV የማን ትራንስሌሽን ነው? ሰላም በአግባቡ ካላወሩሽ ውረጂ። ቆይ ሶፊ እባክህ ቆይ አንዴ ሶፊ አንዴ ቆይ ሳፈርስልህ ሚውት አታርገኝ። ጨርሻለሁ። ኧረ እኔ የትኛውን ያፈረሽው እባክሽ? እዛ ማን ነው ሶፊ ነው ራሱ አስቀድሞ ፎከረ ምንም በማታውቀው አሁን ልታስበላው ስትል ውጪ አላት። ይመጭ እውነት ምንም የማያውቁ ሰዎች እንደሆኑ እኮ ብናሳ እናንተ እንደዚህ ብላችሁ እንደሱ አይደለም። እዮባ አሁን ነው አላየህም? እዮባ አልነበርክም? ጃጃ እታችሁኝ እየሰማው ነው ከመጀመሪያው አይደለም። ለምዮባ እንደሱ አይደለም። ይኸውልህ እሷ ትክክለኛ እስራኤላዊ ናት፣ ትክክለኛ ጁሽ ናት። በጣም በሚያስደንቅ ሁኔታ ያላት የእውቀት ምንም የማታውቅ እስራኤላዊ ትሆናለች። አይደለም ስማኝ፣ ኩሽ እንኳን ማን እንደሆነ የማታውቅ እስራኤላዊት እኔ በታሪክም ሰምቻለሁ። አይደለም ይኸውልህ ኩሽ የሰፈሩ ትርጓሜ የተለያየ ነው። ኧረ እባክህ ኩሽ የሰው ስም ነው አይደል? እስራኤል ውስጥም ቢሆን እኮ የተለያየ ትርጓሜ ያለው እኮ ኩሽ መጀመሪያ የሰው ስም ነው። ሶፊ ኩሽ በቃ ካላወቀን ይቅርታ። ታዲያ ይሄን ያህል እኮ ከባድ ነገር እኮ ልጅቷ እኮ እንዳዋቂ ስም እኮ ነው ያላወቅነው እኮ አይደል እንዴ? ስም ነው ያላወቅነው እኮ አይደለም። የሆነ በጣም እንዳዋቂ አክት ለማድረግ በቃ ኤሬስ ኩሽ አሁን ይባላል ምናምን ብላ ለመሸወድ ማለት ለምን ስራ ላይ ቢዚ ሆነ እንደውም እውነት ከስራ ቦታ ወጣ ነው የዋድዬ አንተን ስለምንወድ ወጣ ነው ከስራ ወጣ ነው ሁሉ ያነበበችው እኮ። እሺ አንዴ ላውራ አንዴ። እሺ ተባረክ ተባረክ። አሜን አንተ። እሺ አሁን የኩሽ መሬት ይባላል አለች ባይዘው። ኦኬ ኦፍ ኮርስ አዎ የኩሾች መሬት ይባላል። ከኩሽ ኩሻይት ይባላል። ባይ ዘ ወይ ኢትዮጵያ የሚለውም ሰከንድ ኔም ኦፍ ኩሽ ነው ተብሎ ይታመናል። ኦኬ እሱ ማስረጃ ሳያቸዋለሁ። ኢትዮጵያ የሚለው ኢትዮጵያ የእሱ ሁለተኛ ስም ነው ተብሎ ይታመናል። ኦኬ ከሱ የመጣ ስም ነው። አባ ጎርጎሪዎስ የኢትዮጵያ የቤተክርስቲያን ታሪክ መጽሐፋቸው ገጽ አይ ቲንክ ቆይ አንዴ እንደውም እሱ ከሱ ልጀምር መሰለኝ። እሺ እዚህ የኢትዮጵያ ቤተክርስቲያን ታሪክ መግቢያ አባ ጎርጎሪዎስም አቡነ ጎርጎሪዎስ ይሄ የኢትዮጵያ የቤተክርስቲያን ታሪክ መጽሐፋቸው ስለ ኢትዮጵያ ነው የሚጀምሩት እና የሳባ ምድር በሰብታ አቢሲኒያ ማለት ነው። ሰብታ ወይም ደግሞ አቢስ ከሚባል ሰው ደግሞ አቢሲኒያ ተብላ እየተባለች ለብዙ ዓመታት ቆይታለች። አረቦች
ግን አቢሲኒያ የሚለውን ስያሜ ሀበሽ ኦኬ ሀበሻ ይሉታል። አሁን ሀበሾች እንባላለን ብለው ድብልቅ ውጥንቅጥ ለማለት ይቃጣሉ ይላል። ኤኒዌይስ እንደዚህ እያለ ይመጣና ኢትዮጵያ የሚለው ግን እዚህ ጋር እሺ፣ በመጨረሻም ለዚች ሀገር የተሰጣት ስያሜ ኢትዮጵያ የሚል ነው። በሀገራችን እንደሚተረከው ኦኬ፣ በሀገራችን እንደሚተረከው ኩሽ 2 ስም ነበረው ይላል። ኦኬ፣ ኩሽ እንኳን ወንዲውን ሴት ማጣቅ ልጅ ኩሽ ነች ነው የሚለው፣ ሴት ነች ነው የሚለው። ያገባት ኩሻዊት ነች ነው የሚለው እንጂ ኩሽ ሴት ነው አይደለም። በነገራችን ላይ ኩሻዊት ነች ልጅቷ ያገባት። ኦፍ ኮርስ ሚስት ሊያገባ የሚችለው ሴት ነው። ሰው ኩሻዊት አገባ የሚለውን ኩሽ የሚባል ሴት ነው አይነት ነገር ራሱ ስትል ነበረ። እና 2 ስሞች ነበሩት። ሁለተኛ ስሙ ኢትዮጲስ ይባላል ይላል። ስለዚህ ከኢትዮጲስ ኢትዮጵያ የሚል ስም እንደመጣ ይታመናል። ኦኬ፣ ከኩሽ የመጣ ስም ነው ተብሎ ይታመናል። አንድ እሱ ነው። ሁለተኛ የራሳቸው የውጭ ትራንስሌሽኖች ራሱ ኩሽ የሚለው አብዛኞቹ ኢትዮጵያ ኦኬ ኩሻይት ይሉታል። ኢትዮጵያ ብለው ደግሞ ሁሉም ኢንተርናሽናል ቨርዥን ምናምን ኩሽ የሚለው እዚህ ጋር ኩሽ ብለው ሊያስቀምጡት ይችላሉ። ሌላ ቦታ ደግሞ ኢትዮጵያ ብለው አስቀምጠውታል ማለት ነው። KJV ኪንግ ጄምስ ቨርዥን ማለት ነው። ኦኬ ኒው ኪንግ ጄምስ ቨርዥንም ምን ብለው ነው የሚተረጉመው? ኢትዮጵያን ውመን ማለት ነው። አዲሱ መደበኛ ትርጉሙን ብትመለከቱት የኢትዮጵያ ሴት ነው የሚለው፣ ኢትዮጵያዊት ነው የሚለው አዲሱ መደበኛ ትርጉሙ ማለት ነው። ኩሻዊት የሚለው ኢትዮጵያ ተብሎ ነው ራሱ የሚተረጉመው። ይሄን ያዘጋጀ ነው ኢትዮጵያውያን አይደለም። ባይብል ሀብ የኛ የኢትዮጵያውያን ሳይሆን የውጭዎቹ ነው። እና ኩሽ ትርጉሙ ምን ብለው ነው? ቀጥታ የኩሽ ኮንኮርደንስ ነምበሩ ገብተን የኩሽ ትርጉም ስንመለከት ምንድነው? ኩሺ፣ ኩሻይት፣ ኢትዮጵያንስ፣ ኢትዮጵያ እየተባለ ነው የሚተረጎመው። ያው ትርጉሞቹ የትኛው ትራንስሌሽን ላይ ብትሄዱ ኩሻይት ብለው ሊያስቀምጡት ይችላሉ፣ ኢትዮጵያንስ ወይም ደግሞ ኢትዮጵያ ተብሎ ሊተረጎም ይችላል። ኢትዮጵያዊ ሴት ነው ያገባው። ምንም ወደዚህም ወደዚያ የሚያስብል ሐሳብ አይደለም። እውነት ለመናገር ያ ጨርሻለሁ። ይዋድዬ ጨረስኩ ወንድሜ? አለት ያሰማል። እሺ መንገድ ላይ መስለኝ እኮ እኔ ባይብል ሀብን ልከፍት ነበር የገባሁት። ይኸው ነው። አይ ፉከራ። እኔ ሶፊ ነው ያስበላት ጌታ። ምን አረኩኝ? ለምንድን ነው እኔን የምታነሱት? ምን አረኩኝ? ፊት ለፊት የእስራኤል ባንዲራ ተሰቀለ። አይ ሶፊማ ተው ለቻውን የትማትገቡም ብሎ አይደለም። ይኸው ለእኔ በነገራችን ላይ እሷ የሰማቻችሁ ምክንያት ይኸው የሚሰማ ሰው በጥበብ ይሰማል፣ የሚናገር ሰው ግን በእውቀት ነው የሚናገረው። የሰማቻችሁ ምክንያት በጥበብ ስለምትሰማ ነው። እሷ ጥሩ እኮ ነው መናገሩ። ግን ሰላም እኔ እንደ ጥበቡን ፍታዩ። አይ ጸዴ ነው ሶፊ ለአዝናት ለማስገው ታሪኩ ይመስላል። ግን ኢትዮጵያዊ ናት። እሷን ኢትዮጵያዊ ናት ብላል ይዋሃድ። እሺ የት አካባቢ ሰው ናት? መልስልኝ። እኔ ዘሯ ምን ያደርግልኛል? በዛ ሰዓት ዘር አልነበረ። በዛ ሰዓት ዘር የለም። ሲጀመር እንደዛ ከሆነ እቺን ብቻ እንጂ ቆይ ሶፊ፣ በሰዓቱ የነበረው ክርክሩ ኢትዮጵያዊ ነች አይደለችም ነው እንጂ አይደለም እኮ። ምን አልኩኝ መሰለህ? ጥያቄው ኢዮባ ሰምተህ ከሆነ ጥያቄው ሰምተህ ከሆነ ዋናው ነገር ከኢትዮጵያ መሆኑ አይደለም። ኢትዮጵያዊ ከሆነች አንድ ነገር ነው። የአሁኗ ኢትዮጵያ ነች ወይ? ኢትዮጵያ ያቺ ኢትዮጵያ የአሁኗ ኢትዮጵያ ነበረች ወይ? እስቲ እሱ መልሱልኝ። በጣም ጥሩ። የኢትዮጵያን ታሪክ እንግዲህ ገረፍም ያደረገ ሰው የሚያውቀው ነገር ነው። ኢትዮጵያ ትመራ የነበረው እስከ የመን አካባቢ እንደነበረ እና ግብፅ፣ በተለይ አሁን ሱዳን ምንለው አካባቢም ጨምሮ ኑቢያ የሚባለው ማለት ነው። ያ ሁሉ ኢትዮጵያ በሚል ወይም አቢሲኒያ በሚል የሚታወቅ መልካም። ሁሉም ሰው ያውቀዋል። የተናገርከው ታሪክ እሺ፣ ጨርስ። ልጨርስ አንዴ። በኢትዮጵያ ስር የነበሩ ናቸው። ከኢትዮጵያ ተገንጥለው መውጣታቸው ወይንም ደግሞ በኋላ ላይ ሌላ ሀገር መባላቸው ኢትዮጵያ መሆናቸውን አይሽረውም ማለት ነው።
ምክንያቱም በፊት በሚተዳደሩበትና በዋናው በዘር ግንዳቸውን የተጠሩት ሰው ኢትዮጵያዊ ናቸው። አንደኛ ኢትዮጵያ የሰው ዘር መገኛ እንደሆነችም ታሪክ ይናገራል፣ ሳይንሱ ምናምን ነገር ይህን ጨምሮ ማለት ነው። ፕላስ ደግሞ ከኖህ ልጆች መካከል አንዱ ኩሽ ነው አይደለም? የልጅ ልጅ ማለት ነው። በሱ በኩል ኢትዮጵያ ተብላ ተጠርታለች ነው አይደለም የምትሉ ካላችሁ ግን ኢትዮጵያን በነገራችን ላይ የኢትዮጵያ ጥላቻ ነው። ምክንያቱም በታሪክ ውስጥ ግብፅንም ጨምሮ አረ እንደዛ አትፈሪ። ጥያቄ መጠየቅ እንዴት የኢትዮጵያ ጥላቻ ይሆናል? ይዮባ እንዴት ቆይ ሶፊ አንድ ያስጨርሰኝ። አንተን አይደለም ያው ግብፅን ጨምሮ ሱዳንን ጨምሮ ኑቢያን ማለት ነው ከዛ ኢትዮጵያን ጨምሮ አንድ ላይ በታሪክ ውስጥ ያለ ነውና ኢትዮጵያ የሚለው ይህንን አጠቃሎ ነው። አይ ግብፅ ነች እንጂ ኢትዮጵያ አይደለችም የሚለውን ነገር ስታነሳ እግዚአብሔር ለኢትዮጵያ ያላት ጥላቻ ወይንም ደግሞ ቤተክርስቲያን እንዲህ ብላ ስለምታመን ለቤተክርስቲያን ያላት ጥላቻ እንጂ ግብፅን ወዳ ለግብፅ ተቆርቋሪ ሆነ አይደለም። ምክንያቱም እስራኤልና ግብፅ በምንም ሊስማሙ የማይችሉ ሀገሮች ናቸው። ግን ኢትዮጵያ እንዳትሆን ከመፈለግ አንፃር ግብፅስ ብትሆን ብላ መጣች ማለት ነው። የኔት ካላወቅሽ ቁጭ በይ እና እሺ ሶፊ ቀጥሉ በቃ። እሺ እንደዛ ከሆነ የአሁኗ ኢትዮጵያ የቀድሞ ስሟ ምን ነበረ ንገረኝ ዮባ። አንዴ ቆይ አንዴ መምህር ብሬ ይቅርታ አንዴ ዮባ የአሁኗ ኢትዮጵያ የቀድሞ ስሟ ማን ነበረ? ይሄን ኢትዮጵያ የሚለውን ስያሜ በመቼ ዓመተ ምህረት ነው ያገኘችው? በማ በኩል ያገኘችው? ይሄን ዮባ መልስልኝ። እሺ ኩሽ ተብላ ትጠራለች። የኩሽ ምድር ተብላ ትጠራለች። ኢትዮጵስ ትባል ነበረ። ኢትዮጵስ የሚለውን ደግሞ ኢትዮጵያ በሚል ተጠርታለች። ዘመኑን በዚህ የሚለውን ቁጥሩን አላውቅም እውነት ለመናገር። ኦኬ የቀድሞ ስሟስ ማን ነበረ? አቢሲኒያም ተብላ ተጠርታለች። ኢትዮጵስም ትባል እኮ ገባኝ። እሺ ይሄን ንገረኝ መጀመሪያ። እሺ በተራ አስቀምጥልኝ ኢትዮጵስ የተባለችበትን ዘመን ከዛ አቢሲኒያ የተባለችበትን ዘመን ኢትዮጵያ የተባለች አኖ ተራ ቀደም ተከተላቸውን ብቻ ንገረኝ። ዘመኑን ሳይሆን ቀደም ተከተላቸውን ቀደም ተከተላቸው እንዳላምታታብ በቃ ሶስቱን እንደተጠራች ብቻ ከነገር ንገረኝ። ቀደም ተከተላቸውን የመጨረሻው ኢትዮጵያ ነው። የመጨረሻው ኢትዮጵያ ነው አይደለም? ቆይ ሎጂካሊ የመጨረሻው አሁን ኢትዮጵያ ተብላ ስለምትጠራች ሀገር በስተመጨረሻ ነው ኢትዮጵያ የተባለችው ብለን ልንል እንችላለን። አሁን የተጠራችበት ያለው ስም ኢትዮጵያ የሚል ነው። ስለዚህ አሁን በስተመጨረሻ ሶስተኛ አንተ እንዳልከው ኢትዮጵስና አቢሲኒያ ይምታታብ ችግር የለውም። ኢትዮጵያ የሚለው ስም ግን ሶስተኛ ነው ወይም የመጨረሻዋ ነው ብለን ልንል እንችላለን ማለት ነው። አይ የመጀመሪያ ጉዳይ እኮ አይደለም ሶፊ። ጥያቄ እኔ የምጠይቅ ጥያቄ ስላለኝ ነው። ቀጥሎ እንድትመርጥልኝ የፈለኩት የምጠይቅ ጥያቄ ስላለኝ ምረጥልኝ መጀመሪያ። ልክ እኔ ሚዩት አድርጌ እንደሰማሁ እኔ ስጠይቅ ደግሞ እሱን መልስልኝና ቀጣይ ማነሳው ሐሳብ ስላለኝ ነው። ምረጥልኝ። ኢትዮጵስ አቢሲኒያ ኢትዮጵያ እሺ ቆይ ልመልስልህ። በታሪክ ውስጥ ኢትዮጵያ በተለያየ ስያሜ ተጠርታለች። ኢትዮጵስ ተብላለች። አንዳንዶች ኢትዮጵያ ይሏታል። አቢሲኒያ የሚለው መጠሪያዋ ነበረ። በእነዚህ ሁሉ ተጠርታለች። አሁን ላይ ኢትዮጵያ በሚል ትጠራለች። አለቀ። እሺ ስለዚህ በተራ አስቀምጥልኝ። መጀመሪያ ምን ትባል ነበር? ሁለተኛ ምን ትባል ነበር? ሶስተኛ እየሰማኝ አይደለም? ቀደም ተከተሉን እንዳላምታታብህ እንዲህ ነው ብዬ አልነግርህም። እሺ በሙሴ ዘመን ሙሴ ሚስቱን ባገባበት ዘመን እቺ ሀገር ኢትዮጵያ ተብላ ትጠራ ነበረ። አሁን ያለንባት ኩሽ አላት። ኩሽ ደግሞ ኢትዮጵያ ነች። ይኸውልህ አይ ስማኝ፣ በጣም ቆንጆ ጥያቄ ነው። ባይዘው ይሄን ጥያቄ በዘመኑ የነበረውን ስም ከሆነ አሁን ላይ ያ ስም ስለሌለ ሌላ ሀገር ነች ማለት ነው ወደሚል ለመውሰድ ማለት ነው አይደለም። ያው በዘመኑ የነበረችው ያቺ ያገባት ሴት ማለት ነው ከየት ምድር ነች ነው? ከኩሽ ምድር ነች። የኩሽ ምድር በዘመናት ውስጥ የተለያየ ስያሜ ልትስ ትችላለች። ያቺ ምድርና ያ ታሪክ ግን አይቀየርም። ስለዚህ አሁን ኩሽ የሚለውን ልምረጥልህና ዮባ ኩሽ የሚለውን ልሰድልህና ኢትዮጵያ ብቻ ነች ኩሽ ተብላ የምትጠራው ሀገር፣ ሌላ ኩሽ የለም። አንዴ ልጨርስልህ አንዴ። ስለዚህ ያንን ታሪክና ያንን ሁኔታ አይቀይረውም። ስለዚህ አሁን ላለው ትውልድ አሁን ባለው ሁኔታ ይገለጽለታል። ለምሳሌ በመጽሐፍ ቅዱስ እንጀራ የሚል ቃል ተገልጾ እናገኛለን አይደለ? በእስራኤላውያን ባህል እንጀራ ስላለ አይደለም፣ ግን ለኢትዮጵያውያን ሲጻፍ
እንዲረዱት በባህላቸው ይጻፋል። ልክ እንዲሁ የኩሽ ምድር የተባለችውን ማለት ነው አሁን ባለው ኮንቴክስት መረዳት እንድንችል ኢትዮጵያን ስለሆነ የሚያመለክተው ኢትዮጵያን ምድር ስለሆነ የሚያመለክተው ኢትዮጵያ ብሎ ተርጉሞታል ማለት ነው እኮ። ኩሽ የሚለው ኢትዮጵያ ብቻ ናት ወይ? ሌላ ሀገር ኩሻውያን ሌላዎች የሉም ወይ? ከኢትዮጵያ ውጪ ሌላ የሉም? አፍሪካ ውስጥ ምናምን የሉም? ኩሽ ብቻ ነች? ኩሽ አሉ፣ እሱማ አሉ እኮ የሉም ማለት ነው። ለምን ይሄኛውን ኢትዮጵያ ለምን መረጥከው? በዘመኑ መጠሪያ የነበረችው ወይም ትመራ የነበረችው ኢትዮጵያ ስለነበረች። ኢትዮጵያ የምትባል ሀገር ነበረች ወይ በዛ ጊዜ? አዎ ነበረች። እቺ ኢትዮጵያ ነበረች? እቺ ሳይሆን ሀገር ነበረች ኢትዮጵያ የምትባል ሀገር። የት ሆነች እሷ ሀገር? እሷን ሀገር መልስ። ይሄው አሁን ያለንባት እቺ ኢትዮጵያ። አዎ እቺ ኢትዮጵያ። እቺ ኢትዮጵያ የዛ ጊዜ መጠሪያዋ ስሟ ኢትዮጵያ ነበረ? ስለ ስም አይደለማ እንዴ? እንዴት ነው? ስም እኮ ይወክላል እኮ። ያ ለምሳሌ አንተ ልክ ስትወለድ ሶፎንያስ ተብለህ ተጠርቻለሁ ልትለኝ ትችላለህ፣ ችግር የለውም። አንድ ልጅ ግን ሲወለድ ስም ስላልወጣለት እና ከ2 ዓመት በኋላ ስም ቢወጣለት ወይም ከ1 ዓመት በኋላ ስም ቢወጣለት ስም ይወጣለት ለታ ነው መኖር የጀመረው ይባላል እንዴ? አይባልም። አይ አይደለም። ኢትዮጵያ የሚል የሚወክል ነበራ በወቅቱ እነ ሙሴ በነበሩበት ዘመን። ኢትዮጵያ ነው የሚያመለክተው። ሶፊ እኮ ኩሽ የሚለው የትኛው ኢትዮጵያ ብቻ ነች ወይ? ኩሽ እቺ ኢትዮጵያ ሌላ ኩሽ የለም ወይ? ሌላ ኩሽ የለም አላልኩም እኔ። እቺ ኢትዮጵያ አለች ወይ የለችም ስትለኝ ግን አለች አልኩ። ሌላ ኩሽ የለም አላልኩም። ይሄው ኑቢያም በዘመኑ ኩሽ ውስጥ ነው የምትጠራው የምትካተተው እኮ። ለምንድን ነው ታዲያ እቺን የመረጥካት ነው የኔ ጥያቄ። ምክንያቱም እቺን የመረጥኳት ሀገር ትመራ ነበረ፣ ታስተዳድር ነበረ፣ የኢትዮጵያ ግዛቶች ነበሩ እነዛም ጨምሮ። ስለዚህ በአባታቸው በዋናናቸው በጣም እኔ እስከዛሬ ያላየሁትን እይታ አሳይተኸኛል። በቃ ተምሬያለሁ። ይባይ ባይ ዘ ወይ ሶፍትሻ ጥሩ ፖይንት ነው። ቀጥል ቃል ታሰማልን። ዮባ በደንብ እንትን ብሎታል። ሴንተር ኦፍ ኦቶሪቲ ባይ ዘ ወይ አሁንም ስቲል አክሱም አካባቢ ምናምን ነው የሚታወቀው። በዛ ሰዓት ሴንተር ኦፍ ኦቶሪቲ በአክሱምና ዙሪያው ምናምን እስከ የመን ድረስ ይደርሳል ተባብለናል። ታሪኩ ስፔሲፊካሊ አሁን ያለችው መልክዓ ምድር ይዛለች ወይ? እንደዛ ልንል አንችልም። እንደዛማ አላልንም ሲጀመር። እንደዛ ስላለ ግን የሚታወቀው ኩሼቲክ ከተባለ ስፔሲፊካሊ በዛ ሰዓት የትኛውም ሂስቶሪያን የሚስማማበት ኢትዮጵያ የሚለውን ነው። አሁን ያለችው ኢትዮጵያ ማለት ነው። ኦኬ አቢሲኒያም ይሉታል ምናምን፣ ግን አብዛኞቹ ሂስቶሪያንስ የሚስማሙበት ኢትዮጵያ አሁን ያለችው ኢትዮጵያ ያማከለ ነው። ምክንያቱ ሴንተር ኦፍ እንትን አገዛዙ ራሱ አክሱም አካባቢ እንትን ያደረገ ስለነበረ ይሄ የሙሴን ታሪክም ያንን ስለሚያሳየን ማለት ነው። የሳባ ንግስት ወደ ሙሴ የሄደችው አክሱም አካባቢ አክሱም ንግስተ ሳባ ማለት ነው ታሪኳ። እነ ሩፊነስ እነ ሶቅራጠስ ምናምን የሚናገሩት ታሪክ ማለት ነው። ኩሼቲክ ተብሎ ስፔሲፊካሊ ከተነገረ የሚያስማማው የት ነው? ኢትዮጵያ አካባቢ። ኢትዮጵያ አሁን ያለችበት ግዛት ግን ቶታል ግዛቷ አሁን ያለውን ይዘት ላይሆን ይችላል። በጣም ሰፊ ግዛት ነበራት ምናምን። ከዛ አንጻር ሴንተር ኦፍ ግዛቷ ምናምን የነበረው አሁን ያለችው ኢትዮጵያ ስለሆነ ከዛ አንጻር ህዝቡ እንዲረዳ ኩሽ የት አካባቢ ያለ ሀገር ነው ወይም ከኩሽ የሆነች ሴት አገባ ሲባል የት አካባቢ ነው የኩሽ ሀገር ሲባል ኢትዮጵያ ነው። ከዛ አንጻር የትኛው ትርጉም የእንግሊዘኞቹም የአማርኛዎቹም ብትመለከቷቸው ኢትዮጵያ ብለው ተርጉመውታል። ከዛ አንጻር ነው ኢትዮጵያ ያለው። እኛ አይደለንም ኢትዮጵያ እናድርገው ብለን ሳይሆን ታሪክ ጸሐፊዎችም የመጽሐፍ ቅዱስ አጥኚዎችም የሚስማሙበት እውነታ ኩሽ የሚለው በቃ የኢትዮጵያ መሬት አሁን ያለውን የሚያሳይ ስለሆነ እንደዛ ብለውታል፣ ተርጉመውታል። ያ እዚህ ላይ ግን ታዲያ እንደዛ ከሆነ ለምን ኩሽ ብሎ ጠራት? ለምን ኢትዮጵያ ብሎ አልጠራትም? ለምን ኩሽ ማለት ፈለገ? በዛን ሰዓት ኢትዮጵያ አልተባለችማ። በዛን ሰዓት ኢትዮጵያ የሚለው ስያሜ አልመጣም እኮ ሶፊ። ይኸውልህ ምን እንዴት መሰለ፣ ይኸውልህ አሁን አቢሲኒያ ተብላ የምትጠራበት ሰዓት ነበረ። ኢትዮጵስ የምትባልበት ሰዓት ነበረ። ምድረ ሳባ የሳባ ምድር ተብላ የምትጠራበት ሰዓትም ነበር። አሁን ልክ በዛን ሰዓት ዮሐንስ ሲጀመር እናንተ ለምን ነው የምትደራረቡብኝ? ለምን ነው የምትተጋገዙት? አንዳችሁ ሲደክማችሁ ውሃ እየጠጣችሁ አንዳችሁ ትመጣላችሁ፣ አንዳችሁ ሲደክማችሁ አንዳችሁ ውሃ እየጠጣችሁ ትመጣላችሁ። ለምን? ይሄ እውነት በጣም ከባድ ጥያቄ ነው። እውነት ለመናገር ይሄ በጣም ከባድ ነው። ግን እችን ልመልሳትና እቀተዋል። እሺ ኤኒዌይስ
ስለዚህ የሳባ ምድር በምትባልበት ሰዓት አሁን የሳባ ምድር ብለው ታሪክ ጸሐፊዎች ምናምን ሊጽፉ ይችላሉ። ኦኬ ታሪክ ጸሐፊዎች የግሪክ ፈላስፎች ባይዘው ኢትዮጵያ የሚለው በራሳቸው ትርጓሜ ምናምን የሚተረጉሙበት ትርጉም አለ። ለምሳሌ ይሄ ፊት የጠቆረ አይነት ነገር ምናምን ብለው ይናገራሉ። ሆሜር ደግሞ ኢትዮጵያ የሚለው ኃይለኛና ደም ግቡ የሚለውን ትርጓሜ ወስደው ኢትዮጵያን በዛ ትርጓሜ ወስደው ይጽፋቸዋል ማለት ነው። እንደዚህ አይነት ህዝቦች እያለ ማለት ሶ በዛን ሰዓት ከነበራቸው እሳቤ በዛን ሰዓት ከነበራት ስም አንጻር ታሪክ ሊጻፍ ይችላል። ኦኬ የሳባ ምድር የነበሩ ሰዎች መጡ ምናምን ብለው ቢጽፉ አይ ለምን ኢትዮጵያ አላሏትም ምናምን ብለህ ልትከራከር አትችልም። የሳባ ምድር የተባለችው ግን የትኛዋ ነች ብለህ ብታጠና ኦፍ ኮርስ ስለ አሁን ኢትዮጵያ የተባለችው እሷ ነች። እንዴት ስሟም ወጣ ሂደቱስ እንዴት ነው እሱ መነጋገር ይቻላል። ኢትዮጵያ የሚለው እንዴት መጣ ምናምን የሚል በጣም ብዙ እይታዎች ስላሉ አሁን ስፔሲፊካሊ ቀድምም ለዮባ ኦርደሩ እስኪ ንገረኝ እያልከው ነበር። ኦርደሩ ስፔሲፊካሊ ማለት እንዲህ ነው ብለህ መናገር አችልም። እንዳልኩ አንዳንዶቹ የኩሽ ሁለተኛ ስሙ ስለሆነ ከዛ ነው ስሙ ኢትዮጵስ የሚል ሁለተኛ ስም ነበረው። ከዛ የተነሳ ኢትዮጵያ ተባለች የሚል ኢትዮጵያውያን ተባሉ ህዝቦቹም የሚል ታሪክ አለ። በዚህ በኩል ደግሞ አይ የግሪክ ሰዎች ከፊታቸው አንጻር ምናምን አይተው ኢትዮጵ እና ጵያ ምናምን ከሚሉ ከሁለት ቃላቶች ምናምን አዋቅረው ፊቱ የጠቆረ ማለት ነው ብለው ተረጎሙት፣ ስማ አወጡላቸው ምናምን የሚልም ታሪክ አለ። የትኛው ነው የሚያስኬደው ምናምን የሚለው ታሪክ ጥናት በጣም ይፈልጋል። ከዚህ አንጻር ኦርደሩ የትኛው ነው የሚቀድመው ምናምን ብለህ ራሱ እንትን ማለታችንም ዞሮ ዞሮ ግን አሁን ያላት ስም ኢትዮጵያ መሆኑ ከዛም አቢሲኒያ ተብላ ትጠራም እንደነበረ የሳባ ምድር የኩሽ ምድር ምናምን እዚህ ላይ የዋዲ የመጽሐፍ ቅዱስ ላይ እንግዲህ ወደ 43 ምናምን አካባቢ ይመስለኛል ኤግዛክትሊ ቁጥሩን በትክክል ካልጠራው ኢትዮጵያ የሚል ነገር ተጽፏል መጽሐፍ ቅዱስ ላይ። እነዚህ የተጠሩት ስሞች ኢትዮጵያ የተባሉት ስሞች እቺ አሁን ያለችዋን ኢትዮጵያ ነው የሚወክለው? መልክዓ ምድር አቀማመጥ ነው እያልክ ያለው ሶፊ? አዎ እቺ ኢትዮጵያ ናት ወይ? ኧረ ይሄ መልክዓ ምድር አሁን በዘመናችን እንኳን ኤርትራ ተቆርጣ ከወጣች እኮ በቅርብ እኮ ነው። ምን ሆነ ነው? ተው እንጂ ሰው እኮ እቺ ኢትዮጵያ ናት ወይ የተጻፈችው እዛ መጽሐፍ ቅዱስ ላይ ኢትዮጵያ የሚለው ሶፊ ባጭሩ አዎ ይወክላታል። እቺ ብቻ አትበል እንጂ አዎ ኢትዮጵያ ነች። ግን እቺ ብቻ አይደለችም ነው የኛ ቁም ነገሩ። ገብቷል እኮ በዛ ዘመን ኢትዮጵያ ተብላ ትጠራ ነበር እቺ ሀገር። እየፈጩ ጥሬ ያረከው ፓስተር እየፈጩ ማጥሪያውንም አረከው እንጂ ከቅድም ጀምሮ ዮሐዴን መለሰለ በሌላ ቋንቋ ሰደብከኝ። እየፈጩ ጥሬ ምንድነው? ምን ማለት ነው? ምን ማለት ነው? ይህ ነገር አይገባህም ወይ? አይገባህም። እንዴት እንደስ ትለኛለህ ዮባኔ? አይገባህም አይደለም እንዴ? ይሄ የተረጎመልኝ እኮ ነው። እየፈጩ ጥሬ ማለት አይገባህም። ታሙም እዛ ስለነበር ነው ታዲያ ለቅ ነው ይዘገየው። የሆነ ነገሩ እኮ ልክ ነህ። ወደ ኋላ ትመልሳለህ ነው አይደለም? ስላልገባኝ ግን እኮ መወቀስበት አይደለም ማስረዳት ነው እንጂ እንዴት ነው ያለበት እኮ አይደለም ሶፊ። እንደ ሐሳብ ግን ማለት ነው ለምን ፖድካስት ላይ ሰው ጋብዛ አታወራም? እንጂ ጸዴ ነገር እኮ ነች እኮ። እኔ እኮ ሐሳብ ነው ያነሳሁት ነው ለፖድካስት። እዮብ ለምን አትመጣም እና እናወራም እዛ ላይ በዚህ ጉዳይ? ኧረ ይሻላል። እውነት ደስ ይለኛል። እኔ አንተማ ደስ ይላል። አሁን ይሄን ሰፊ እውቀት ለህዝቡ ቢካፈል በጣም ፈቃደኛ ነኝ። ተው ሶፊ ደግሞ ተው እንትና ነች ብላ አሳምነህ ልከህብን እሱን መመለስ ሌላ ጣጣ ነው። ተው ቡና መልኬን ያየ በሳት አይጫወተው ነው በሶፊ ፖድካስት አይጫወትም በለኝ። ሴት ነች ብለው አሳምነው አስበዋል። እሷም እኮ አሳምነው እኮ ነው ቅድሟ ልጅ ደግሞ ፉከራው መጣችላችሁ እንግዲህ የት ትገቡ ብሎ ልጅቷ የት ትገባ? አይደለም መጣለች። እሷ በደንብ አሳምናችሁ ልታስወራት አልቻላችሁ። አንድ ጥያቄ ልጠይቅህ የምር። እሺ ለምንድን ነው ፕሮቴስታንት ውስጥ እና በተለይ ፓስተሮቹን ጨምሮ የሀገር ፍቅር ለምንድን ነው የማይታይባችሁ? አረ በኢየሱስም አሁን ሙሉ ወንጌል ስለ ሀገር የጸሎት አውጃ እንኳን ስለምን እንደጸለየች አልሰማህም? አላነበብክም? እሱን ማይቻለሁ። አዲስ ነች እሷም እኮ እሱን እኮ ነው የምልህ።
አይ ስለ ሀገራችን ስለ ኢትዮጵያ በየስቴዲየሙ በየክሩሴድ እየተደረገ ሲጸለይ ሰምተህ አታውቅም? ትላላችሁ እሱ ለእስራኤልም እኮ ትጸልያላችሁ እኮ አንድ የኢትዮጵያ ባንዲራ አንድ የእስራኤል ባንዲራ ማርጋችሁ እናያችኋለን። እሱ አይደለም እኮ አይደለም። ከዛ አልፎ እኮ ትላንትና ያከበርከው አድዋ ጦርነት ላይ ፕሮቴስታንቶች የነበራቸው ሚና ምን ነበረ? ፕሮቴስታንቶች አለመኖር ነው ማለት ሚናቸው አለመኖር ነው። በዘመኑ የሉም እያልኩ ነው። ኧረ ቅን አንተ ዲናይ ማድረግ ትችላለህ። ለአባቶቻችን የነበረ አሳየኝ አንድ ጴንጤ ከምንድን ነው ከየት ነው ማየት እንዳትለኝና በቃ አንድ ጴንጤ የለም በዘመኑ። አይ አባቶቻችን ምን ነበሩ? የማ አባቶች? የኛ አባቶች ቀድሞ እዛ አልዘመቱም። ከወላይታ ሰው አልዘመተም፣ ከሀዲያ ሰው አልዘመተም፣ ከጉራጌ ሰው አልዘመተም። ክርስቲያኖች ዘምተዋል። ታዲያ እነሱ ምን ነበሩ በወቅቱ? ኦርቶዶክስ ክርስቲያን። ወይኔ ማስረጃ ወይኔ ነው። እኔ በጣም ነው የሚገርመኝ እንደዚህ ማለት እንደዚህ ዲና አታደርጉ። አንድ ጴንጤ ካለ አንተ እየጠበቅኩ ነው። አንድ እየነገርኩ ነው። እንግዲህ በዛ ዘመን አልነበርኩም። ፓስተር ሶፊ ነበር አልልህም እኮ ነበሩ እኮ አንተ ሶፊ ለምን እያልኩ መሰለህ አይደለም። አንተ እምነቱም አልነበረም እኮ ነው እንጂማ እኔም አንተም አልነበርንም በዘመኑ። የዛ ጊዜ እምነትም የለም አይደለም። አንተ በቃ ከሌለ የለም ነው እኮ ሌላ ይሄን ያህል የሚያስቆም ነገር ነው። ይሄን ያክል እኮ የሚያጨቃጭቅ ነገር አይደለም። እውነት ነው የለም ነው። ሶፊ ዘማ ይዋዴ ምን ትዝ እንዳለኝ ታውቃለህ? ካኩቻ ጋር አወራሁ ገና የኛ እኮ ነው ብሎ ገና የኛ ነው። ከባድ እኮ ነው። ሶፊ አለ የለውም። ኧረ አንድ ጥያቄ ልጠይቅህ። እሺ ዋድዬ ጠይቀኝ። አድዋ ከተካሄደ ስንት ዓመት ሆነው ዘንድሮ? 1888 ነው። ስንት ማለት ነው? ከስንት ዓመት ሆነው ማለት ነው? 100 ምናምን። ስንተኛው ነበር የተከበረ ዘንድሮ? አልሰማሁም። ኧረ አስላው እንጂ ስንተኛ እንደሆነ አልሰማሁም። እኔ ትኩረቴ እሱ ላይ አልነበረም። ኧረ ዓመተ ምሕረቱን አስላው ብዬሽ እኮ ነው። እሱማ መቀነስ ነው ምን ችግር? 100 ምናምን ነው ዞሮ። እሺ 130። ፕሮቴስታንት ኢትዮጵያ ውስጥ ከገባ ስንት ዓመቱ ነው? 1000 ዓመት አካባቢ ሆነን። ስማ እንኳን ኢትዮጵያ ከተመሰረተ ፕሮቴስታንቲዝም 1000 አይሞላም እኮ 500ኛ ዓመቱ ነው አይ ቲንክ ያከበሩት መሰለኝ ሉትራኖች። ትልቁ እንግዲህ ሉትራኖች ናቸው፣ የሉተር ተከታዮች። እሱ ራሱ 1000 አልሞላውም፣ ገና ግማሽ ነው፣ ለሺህ ግማሽ ደርሶታል። ኢትዮጵያ የገባው እኮ ነው ያለው። ሲጀመር ኢትዮጵያ ገባ አልገባ የሚባል ነገር የለም እኮ፣ የሚገባም የሚወጣም ነገር የለም እኮ። በጣም ከባድ መልስ ነው። ገባ የሚባል ነገር የለም ሲጀምር። ኤኒዌይስ ማክሲማም 50 ዓመት ቢሆነው ነውና እንኳን ኧረ ተሳስተሃል። እነ መካነ ኢየሱስ እነ ቃለ ሕይወት በጃንዌይ ጊዜ የነበሩ እነ መካነ ኢየሱስ በጣም ትልልቅ በኢትዮጵያ ሀገረ ግንባታ ላይ ትልቅ ስራዎችን የሰሩ ውሃን የሰጡ ሆስፒታሎችን የሰሩ መንገድ የሰሩ እነዚህ ሁሉ ልጆች ናቸው። ኧረ በለው ማን ነው እሱ? ማን ናቸው? ቆይ ለመጀመሪያ ጊዜ ኢትዮጵያውያን ንጹህ ውሃ ከቧንቧ እንደሚጠጣ ያስተማሩ ጴንጤዎች አልነበሩ? የምንጭ ውሃ ነበረ የሚጠጣ የነበረው። ማን ያለ ሰው ገባ? የጴንጤ ሚሽነሪዎች ናቸው። ውሃ ተጣርቶ በቧንቧ ወደ የቤቱ እስከዛ ድረስ ሰዎች ወደ ወንዝ እየወረዱ ነበር ውሃ ይቀዱ የነበሩት ጴንጤዎች ናቸው። ማስረጃውን እስቲ ማስረጃውን ስጠን። ማስረጃ የለኝም። ሶፊ እኮ የሚያስበውን ነው እንጂ ቢነግርህ እኮ የሚያስረዳውበትን እኮ አይደለም። መረዳት አለብኝ። አታስጨንቀው እንዴ! አሁን በጣም ነው የገባኝ። እውነት እንዲህ አይነት መልስ የትም ሰምቼ አላውቅም። አጥጋቢ ያጠጡ ነበር። ይኸው ምሳ ልበላ ነበር ተውኩት። በቃ ሶፊ ቴንኪው በጣም እውነት እግዚአብሔር ያክብርልኝ።
ምንም አይደለም። እና በዚህ አጋጣሚ በዚህ ሁሉ ሰው ፊት ዮባን በዲቫይን ፖድካስት ላይ መጋበዝ ፈልጋለሁ። በታሪክ ጉዳይ፣ ነገረ ድነት ላይ፣ ነገረ ማርያም ላይ ለመወያየት ፈቃደኛ ከሆንክ ኤኒታይም ብትመጣ ስቱዲያችን ለአንተ ክፍት ነው። ሌላ እንግዳ እንኳን እየቀረጽን ቢሆን አቁመን አንተን እንቀጥላለን እና ብትመጣ ለህዝቡም ያለን ነገር ብታካፍል ግብዣይ ነው ልል እወዳለሁ ዮባ እና ፈቃድህን ብትሰጠን ሶፊ ልመጣ እኮ ችግር የለብኝም ነበር። መቼ ተስፋ እንደቆረጥኩ ታውቃለህ ሶፊ? እሺ እየሰማሁ ነው ዮባይ። ያ ምናምን የተለያየ ከለር ያወጣል ያለውን ሰውዬ ጋብዘሱ እንትን ፖድካስት ከሰማሁት በኋላ እኮ ነው በቃ ነው። ምንድነው ከቤቱ ብሎኔስ ብል ብዬ የፈራሁት ማን ነው? እኔ እንጃ ስሙን አላውቀውም። የተለያየ ከለር ያወጣል እንደ ዲም ላይት ያለው ምን የዛሬ ሰው የማያወጣው ነገር እኮ የለም። አልሰማትም እንዴ? ያቺ ጀለስ መታ ተመልሳ ሄደችው ምናምን የተለያየ ከለር ያወጣል ያለችው እሱ ጋር እና ፕሮፌት ወንዴን ነው እንደ የምትለው ይኸውልህ ይተዋወቃሉ እንዴ? ፈራው በቃ። ከዛ በኋላ አንተ ከቤቱ ነው እንደ ችግሩ ከፖድካስቱ ነው እንደ አልኩ። ይሄዱ የሚያወሩት ነገር ሌላ ነውና ሌላ ነገር ከማውራቴ በፊት ብዬ እኮ ነው ለሰላላ ልከነው ነው ተመልሶ መጣ። እንዲሰልል እኮ ልከነው ነው። ከዛ ሰልሎ መጣ። ይሄን ነገር ከተሙ እየሰማው ነው። ሰላም ነው ተሙ? አለው አባቴ። አይ ዞሮ ዞሮ ገብቶት አልመጣማ ወንዲ ነው እዮባ እና ለሰላላ ተላከ መጣ። አንተም እዛው ሆነ ልከህ ነው ብዬ እኮ ግራ ገባ። እኔ ራሴ ሶፊን ልከዋለሁ እንጂ ለመሰለ እኔ ብዙ ጊዜ ከፕሮቴስታንት የሚመጡ ሰዎች እንደምታያቸው ነው መሀል ላይ ይቀዣብራሉ በሃይማኖታቸው ጉዳይ ላይ እዮብዬ ከኔ ውጭ ብላ አውራ። እኔና ፓስተር ቢኒያምን አምናለሁ። ቢኒያም ሽታዬንም በጣም ነው ማምንበት በነገራችን ላይ ዮሐድንስ ዮሐድ እንኳን አሁንም እዛው ነው። ዮሐድ በጌታ ነበረ። አሁንም በጌታ ነው በነገራችን ላይ። ኧረ በጌታ አልነበርኩም፣ አሁን በጌታ ነኝ። ነበረ ብላችሁ ፓስት ልታረጉኝ ነው እንዴ? ራስን ከሜዳ ውጭ ስታገኘው እንዴ ፓስት አረጉኝ እኮ ነኝ። አሁን በጌታ ነኝ። ዮሐድ በጌታ ነበር። እስኪ ጠይቀው እስኪ የቸርች ነበር። የቸርች ነበርክ ዮሐድ? የቸርች ነበረ። እኔ ዮሐድ የቸርች ነበርክ እያለ ነው። ሙሉ ወንጌል። የት ሙሉ ወንጌል? ያው አንድ ብቻ ነች ሙሉ ወንጌል የምትቀበል ያለች አይደል? yes ሜን አንድ ብቻ ነች ወንጌል በሙሉ የምትቀበል ያለች ማለት ነው። የት አጥቢያ? የት አጥቢያ ነበርክ? አጥቢያ እንኳን ለሴፍቲ ሲባል ለችም አንዳለች ወንጌል የምታስተረፍ እንትንም ችግር የለውም። ግብጽም ምናምንም እንትን ሳተፋለሁ ካፈላለሁ። እኔ ትንሽ ግራ አጋባኝ። ምን እያለ ነው? የወንጌል አማኝ ነኝ። አንዲት የት አጥቢያ ነበርክ እኮ ነው ሶፊ። እንደ ፓስተር አሁን ያልኩ እኮ ነው። አልሰማኝም? እናንተ ኦርቶዶክስ ና ታዲያ በጌታ አልነበርክማ። ሙሉ ወንጌል ወደ መጣው ነው። ሙሉ ወንጌል ነበርኩ ታዲያ። ሙሉ ወንጌል የምታስተምረው እሷ ናት። አሁን ነኝ እንግዲህ ከተወለድኩ ጀምረ በጌታ ነው ያለሁት። እንግዲህ ይሄንን ደግሞ ከኛ ወሰዳችሁ። አንድ ጥያቄ ልጠይቅህ። አረፋው የእንትኑ ጉዳይ እንደ ፓስተር ምን ታስባለህ የሚለው እንድትነግረን ነው። መካነ ኢየሱሶች እና ፔንቴኮስታሎች አልዳኑም እየተባባሉ ነው። ምን ትላለህ? ኔትወርክ ልክ አይደለም መሰለኝ ይወብዬ። እጅግ በጣም ልክ ነው። ምንም ተሙ ሰምቷል። ተርጉምለት። እኛ ስለምንሰማ ችግር የለውም። በነገረው ራሱ ጉሮሮ ተዘግቷል ነው የሚለኝ። እውነት እንደ ዛሬ ተሙ ታፍኖ አያውቅም። ስማ ይዋዴ በሁለት በኩል ይረግጡት ነበር ቢመልስ
እኔ እንደሱ አይነት ነገር እኮ አልፈራም። እኔ እኮ የራሴ ይሄን ሰማ አየህ አይደል እኮ አሁን መጣ ኔትወርክ እንደሰራ ምን ላድርግ ነኝ ከሉትራና ከፔንቴኮስታል ማን ነው ልክ አሁን ይም ይብለናል ባይዘዌ በእኔ በዲኖሚኔሽን ይዳናል ብዬ አላምንም። መዳኛው በቀራኔው መስቀል ላይ በተሰራው ስራ ነው ብዬ ነው ማምነው። ስለዚህ ጠየቁ ማን ነው የሚድነው? የትኛው ዲኖሚኔሽን ነው ልክ ትምህርቱ ታላቅ ዝምታ ሆነ እንዴ ተቋርጠህ ነበረ ዝምታው ማመጣ ታውቃለህ አንተ ታላቅ በመጨረሻው ዘመን እና የሶፊ መጨረሻ መጣ። አሁን ይሄ ከተናገረ መጨረሻው ነው። በቃ እናንተም ጾመኛ ናችሁ። አሁን ጾማችሁን ፍቱ። እኔንም ፍቱኝ ነው። እኔንም ፍቱኝ። በቃ ይበቃል እንዴ። እና ዮባ አለ ተሙ አለ ነው እየተበደለ እኔ ስም ሶፊን ጋብዝልኝ። ምን ሶፊ ምን ልጋብዘው? ጻድቃኔ ማርያም ጸበል ጻድቃኔ ማርያም አድርሶ እያለኝ ነው ወይ ሄዳለሁ ነው የትም ሄዳለሁ ነው። ምን ችግር አለ? ምንም እኔ ከእንትን ጋር ችግር የለም። እሺ ሄዳለሁ። መቼ መተህ ነው? ምንድነው ቱርክ ነው ምናምን እያየሁ ነበረ። አዎ ከትላንት ወዲያ ነው የመጣሁት። ኧረ እኔ ሳድግ እንዳንተ ነው የምሆነው። እና ተሙ እቃ አምጥቼ ነበር እሱን ላስረክበው መጥቼ ነው። እቃ መጣለት? በራሱ ገንዘብ ነው በእኔ አይደለም። ለአንተስ? አይ በራሱ ገንዘብ ነው፣ የራሱ ገንዘብ ነው። እና ዮባ ያው አለም በቃ እስኪ እግዚአብሔር ይባርከኝ፣ ይበቃናል። ከሶፊ ጋር አልቀርብም አልክ አይደል? እንዳቀርብ እንዴ ኢሳኮርን አቅርበው። ኢሳኮር እኮ በራሱ የራሱ ሃይማኖት እኮ ነው ያለው እኮ ቲክታክ ላይ ነው ሃይማኖት። ታዲያ ሶፊ የሚያቀርባቸው እንዳለ እንደዛ አይደሉ እንዴ? እኔንም ጨምር እያልክ ነው? ኧረ ትልልቅ ሰዎች እነ መልኬን የመሰሉ ትልልቅ አማኞች አቅርበናል እኮ። ማን ነው መልክ ያላቀው እንዴ? መልክ የተወደደ እግዚአብሔር ሰው ከዚህ በፊት ከኔ ጋር አላቀውም። ይገርምህ ነው እስቲ ገብቻ ያለው መልኬ የሚል ፈልግ ወይ ተሙ ደህና ነህ? እንዴት ነሽ? ልኝ ፌብዬ እኔ እናት አጠገብክ ያለው ልጅ ሶፊ ነው። እሱም አድናቂው ነኝ። ፕሊዝ እና ከሪዮት ጋር የሚያገናኘዋል? አይ ንገርልኝ። ኧረ አልነግርልሽ። ሶፊ ምንድነው ተደብቀ ዩዘር ነው የምታየው? ተደብቀ ዩዘር ነው ለምታል ልጅቷን ይላል። እሷ አድናቂ ሚኒስትር ነው። ይቅርታ አድናቂክ ነኝ ፓስተር ሶፊ። አፕሪሺየት በጣም አመሰግናለሁ። መኪናክ ያምራል። ሬድ ሲት ደግሞ እወዳለሁ። ስሟን ታውቂያታለሽ? መኪናው ታምራለች። ሬድ ሲት ደግሞ ቆንጆ ነው። ስሟስ የመኪናዋ አላውቅም። ስሟን እስኪ ንገረኝ።